እንደምን አመሻችሁ፣ እንዴት አላችሁ ወገኖችዬ? እግዚአብሔር ይመስገን ደህና ነኝ። ይቅርታ ትንሽ ዘገየሁባችሁ። ሳምንታዊ ፕሮግራማችን ይቀጥላል። ትምህርታችንን እንማማራለን። ወንድማችን ዲያቆን መለሰ በዝማሬ ያገለግለናል። መምህራችንም መምህር ያሬድም ይመጣሉ። ሁላችሁም ታፕታፕ ኮፒ ሊንክ እያደረጋችሁ እንድትተባበሩ እግዚአብሔር ስም እጠይቃለሁ። እስከዛ ድረስ አንድ መዝሙር ጋብዛችኋለሁ። ሁላችንም በዚህ መልኩ እንድንተባበር እጠይቃለሁ ማለት ነውና ሰላም እግዚአብሔር ከሁላችን ጋር ይሁን። ቶሎ ቶሎ ታፕታፕ ሪፖስት ኮፒ ሊንክ በማድረግ ሼር በማድረግ እንድንተባበር አደራ። ታፕታፕ ኮፒ ሊንክ ሪፖስት ሼር ፕሊዝ። እሺ ወገኖችዬ ሽማግሌ ጦር ሕፃናት እንዲያርጉ ቤሳኔ ሚተካ ባሰው ፈልጉ ማሰሮ አምጡ ጨውን ጨምራችሁ ሞት እንዳይነግስ መካከላችሁ ማረንን በል ኤሎሄ ብለን እንዋደድ እንዲሰምርልን ትውልድ ሁሉ ብፅዕት የሚሉሽ ኢትዮጵያ እንባዋናብሽ ትውልድ ሁሉ ብፅዕት የሚሉሽ ኢትዮጵያ እንባዋናብሽ መራራ ሕይወቴ ጣፈጠ በማርያም ማዘን ስደቴ ቅር እስከ ዘለዓለም ተፈውሷልና እመቤታችን የመሪባው ውሃ አለቀልን በእግዝእትነ
ታፕታፕ ኮፒ ሊንክ ሼር ሪፖስት አድርጎ ወገኖችዬ። ታለቅሳለችና ማማ ኢትዮጵያ የወላዶች መካን አድርገዋት ልጆቿ ዓለሙ ክብረት ሁሉም ያልፋልና ይበቃናል እንበል በቀና ልቦና። የሕፃናት ድምፅ ተሰማ በራማ ስለሆነች ምድሪቷ ቄልዳማ። የዘገየ ቢመስል እግዚአብሔር ቀድሞ ይፈርዳል ሳለው በምድር። የአቤት ድምፅ ጸባኦት ደረሰ ቃየንስ ወዴት ገሰገሰ። ላዛኝቷ ሁሉ ይሆናልና ነገሯት በሰይሁን መና። መራራ ሕይወቴ ናፈቀ በማርያም ማዘን ስደቴ እስከ ዘለዓለም። ተፈውሷልና እመቤታችን የመሪባው ተባረከልን እግዝእትነ ማርያም። እኔ ኬፋንን የአጵሎስ አትበሉ የተለያየ ርስት አይጸናም እንዲሉ። የኢትዮጵያ ልጆች አንድ ነን ሁላችን ልዩነት እናጥፋ ከመካከላችን። ስንዴ መሃልን እንክርዳድ አንዝራ ተደምስሷል የዲያብሎስ ሴራ። በአስጨናቂዎች እጅ አትጣለን ፍረድልን እንለዋለን። ተልጅ አባት ይገደዋልና አባቱ ይራራለናና። ስለ ማርያም ብለን ዘምነን አልፈናል ያክፉ ዘመን። መራራ ሕይወቴ ጣፈጠ በማርያም ማዘን ስደቴ እስከ ዘለዓለም። ተፈውሷልና እመቤታችን የመሪባው ታፕታፕ ኮፒ ሊንክ ሼር ሪፖስት አድርጎ ወገኖችዬ። ሀገርን አይተውም ያለ አንዳች ጻድቅ ስውሩ ይታያል አይሆንም ድብቅ። የአባቶች ርስት ስሟም ቶሬ ቶሬ ገበዟ ጊዮርጊስ ነው አስራቴ ድንግል። ዳሯን እሳት መሃሏን ገነት ለእኛም ስተምር አንድነት። የተሳቱ ቅዱሳን መሸሻ ኖላዊ ኄር ጠባቂሽ ነው ጋሻ። ትውልድ ሁሉ ብፅዕት የሚሉሽ ኢትዮጵያን እንባዋን አብሽ። ትውልድ ሁሉ ብፅዕት የሚሉሽ ኢትዮጵያን እንባዋን አብሽ። ሀገሬን እንባዋን አብሽ ኢትዮጵያን እንባዋን አብሽ። መራራ ሕይወቴ ጣፈጠ በማርያም ማዘን ስደቴ እስከ ዘለዓለም።
የመሪባው እግዝእትነ ማርያም ታፕታፕ ኮፒ ሊንክ አድርጉ ወንድሞቻችን መምህሮቻችን እስኪመጡ ድረስ ሁላችሁም ታፕታፕ ኮፒ ሊንክ አድርጉ። ተዋህዶ ሃይማኖቴ የጥንት ነች የእናትና አባቴ ማህተቤን አልበጥስም ትኖሪያለሽ ለዘላለም። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖሪያለሽ ለዘላለም። የግብፅን ከተሞች በደም ገንብተናል፣ በመመክክል ሞተን ግን ኖረናል። ማይተምሽን ትቼ በጥሽው ቢሉኝ እኔስ ከናንገቴ ውሰዱት አልኩኝ። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖሪያለሽ ለዘላለም። ጴጥሮስ ተሰቀለ፣ ጳውሎስ ተሰየፈ፣ ተዋህዶ እያለ ስንቱ አለፈ። ሌሎችም በእሳት በስቃይ አልፈዋል። ዘመን የማይሽረው ታሪክን ጽፈዋል። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለሽ ለዘላለም። ፊተኛ ነንና እንዳንሆን ኋለኛ ሕዝቤ ተነቃቃ ተነሳ ትተኛ። ጅብ ከሄደ ውሻ እንዳንሆን ጩኸቱ የተዋሕዶ ልጆች አሁን ነፍሳቱ። ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤን አልበጥስም ትኖራለሽ ለዘላለም። አይተን እንዳላየን ስንት አሳልፈናል። የእሱ ፈቃድ ይሁን ብለን ዝም ብለናል። አሁን ግን ይበቃል፣ ዝምታው ይሰበር፣ ይገለጥ ይታወቅ የተዋሕዶ ክብር። ተዋህዶ
እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት የከበረ ሰላምታ ይድረሳችሁ። ቤተሰቦቻችን ከያላችሁበት እንኳን ደህና መጣችሁ። መምህር ያሬድ እንኳን ደህና መጡ። በረቱ ወይ? ቤተሰብ ውስጥ እንዴት አለ? ሁላችሁም ከታችም ከውስጥም ያላችሁ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ሳምንታዊ ፕሮግራማችንን በጸሎት መምህር ያሬድ ሰላም ይሉና ይጀምሩልናል። ወደ እርሳቸው ሄዳለሁ። መምህር እያሉ አው ሰላም ናችሁ? እግዚአብሔር ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ደህና አሉ? አሜን። ቤተሰብ ሁሉ ደህና? ሁሉ ሰላም እግዚአብሔር ይመስገን። እሺ መምህርዬ በጸሎት እንጀምርና እንቀጥላለን። እሺ ለጸሎት እንዘጋጅ። ሕሊናችንን ለጸሎት እንሰብስብ። አንጻረ ገጻችንን በስመ ሥላሴ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ ይችን ሰዓት ባርከህ ቀድሰህ ቃልህን እንሰማ ዘንድ ስለሰጠህን እናመሰግንሃለን። ቅዱስ አባት ሆይ የምንሰማውን ቃል ሁሉ በልቦናችን አሳድርልን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንት እንደገለጽክላቸው የቃልህን ምስጢር ለሁላችንም ግለጽልን። ቅዱስ ስምህን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተመሰገነ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን። በያላችሁበት እንዴት አላችሁ? በድጋሚ ሁላችሁንም ሰላም ብያለሁ። መምህርዬም እንኳን ደህና መጡልን። እንግዲህ ያለፈው ሳምንት አልተገናኘንም፣ ግን በዚሁ አጋጣሚ መናገር የምፈልገው እስካሁን ድረስ እናደርጋቸው የነበረውን ተከታታይ ትምህርቶች ያመለጣችሁ ካላችሁ በዩቲዩብ ገጻችን እንድትሄዱ በጣም ብዙ ሰዎች ተጠቅመውበት በእውነት ነፍስን የሚያድስ በዚህ ልክ እኔ ስለ መንፈስ ፍሬዎች ተምሬ አላቅም እንዴት ይደንቃል ብለው ብዙ ሰዎች በእውነት ነው በውስጥ መስመር የጻፉልኝ የደወሉልኝም አሉና ዛሬም የመጣችሁ ቤተሰቦቻችን እንዳያመልጣችሁ ዩቲዩብ ገጽ ላይ ሄዳችሁ በዚሁ በድንግል አጸነት ስም ነው ያለው ያለፉትን ትምህርቶች እንድትከታተሉ በእውነት ነፍስ ውስጥ የሚገባ ትምህርት ነው። እኔ ራሴ ባዳምጠው እጅግ ይደንቅብኛል ለራሴና ከዚህ እንድትጠቀሙ አደራ ላለው ታፕታፕ ኮፒ ሊንክ እያደረግን ለሌሎች የምናደርስ ወንድማችን ዲያቆን ዘማሪ ፈቃደ ካሉ ገስት ቢልኩልኝና አንዴ በአገልግሎት ቢያገለግሉን በዝማሬ ወንድማችን ዲያቆን መለሰ እስኪመጡ ድረስ ካሉ አንድ ቁጥር ይጻፉልኝ። የሚችሉ ከሆነ ከሌለ መምህር ወደ ትምህርቱ እንቀጥላለን። ሰዓታችንን የዚህ ሀገር ሰዓትን ያለውበት ስቴት አይቀይርም፣ ግን ሌላ ሀገር ይቀይራልና በዛ ተሸወድኩና ትንሽ ዘገየውባችሁ። በኋላ ላይ ፍላየሩ ላይ የጻፍኩት ለካ አስተካክዬ እንደሆነ ሲገባኝ ነው ሮጬ የመጣሁትኝ። ለማንኛውም ይቅርታ ይደረግልኝ። መምህርዬ ወደ ትምህርቱ እንሄዳለን።
ዝማሬው በኋላ እንቀጥለዋለን። ትንሽ አረፈትሽና እንደውም ከወጣው በኋላ ነው ዛሬ ቀርቷል እንደ ምንድን ነው ብዬ ተመልሼ ቼክ ሳረግ ተቀየረ። እኔ አሪዞና ያለሁትና አይቀየርም ሰዓት፣ ሌላው ነው የሚቀየረው ወደኋላ ወደፊት የሚለው እና ፍላየሩን አስተካክዬ ሰዓቱን መለጠፌን ረሳሁትኝ። እነሱ ጋር 1 ሰዓት ወደኋላ ናቸው። ስለዚህ እመጣለሁ ብዬ የሆነች እቅድ መጽሐፍ ነበረችላት እሱን እያስተካከልኩኝ ከዛ ብቅ ሲልብኝ እንዴት ፍላየሩ ላይ ያስተካክለሻል ብዬ እኔ ራሴ ተራርጬ የመጣሁትኝና እንደው ስላላጣነውት በጣም ደስ ብሎናል። ይቅርታ እንግዲህ ችግር እኔም ጨለማ ውስጥ ነው ያለሁት ረዥም ሰዓት። የሚገርምሽ መብራት ጠፋ ካሁን ይመጣል እያልኩ ስለዚህ እንትን እስካለ ድረስ ፓወር እስካለ ድረስ ስልኬ ላይ እንቀጥላለን። በጣም ረዥም መብራት መጥፋት ነው፣ ገርሞኛል። በጊዜ ነው የገባሁት ትምህርቱንም ለማዘጋጀት ግን ረዥም ሰዓት እንትን አለ። ግን ያው እንዳይቀር እስካለ ሰዓት ድረስ እንማማራለን። ዛሬ ስለ በጎነት ነው የምንማረው። ስለ በጎነት እንግዲህ እግዚአብሔር መንፈስ ቅዱስ ሁላችንም ያስተምረን፣ እግዚአብሔር ያግዘን። ስለ አንድ ቅዱስ ሐዋርያ ታሪክ ነው የምንማረው። ብዙ ጊዜ ስለ እሱ አንሰማም፣ ግን በጣም በጎነቱ ስለሚያስደስት ዛሬ ከሰብአ አርድእት መካከል አንዱ የሆነውን በርናባስ ስለሚባል ሐዋርያ እንነጋገራለን እና ብዙ አንሰማም፣ ግን በጣም በቃ በጣም አስተማሪ የሆነ ሕይወት ያለው በእውነት ከዋነኞቹ ሐዋርያት እንኳን የማይተናነስ ትምህርት ያለው ግን ደግሞ ብዙም ያው ሲነገርለት አንሰማምና እስከ እንትን እስካሌን ድረስ እንነጋገርና እንቀጥላለን። ግን በጣም የምትገረሙበት ሐዋርያ ነው ቅዱስ በርናባስ። ስለሱ እንነጋገራለን። ያው ሰሞኑን እንግዲህ ያ ቲክቶክ ላይ ያለው መንፈስ በወገኖቻችን ላይ የደረሱ ችግሮችን የምንወያይበት የምናስብበት ወቅት ስለሆነ ብዙ ዕቅበተ እምነት ላይ የሚሆን ሌሎችም ትምህርቶች ላይ ብዙ ትኩረት ሰጥተን እየተነጋገርን አይደለም። ምክንያቱም ያኛው ቅድሚያ የምንሰጠው ዝም የማይባል ጉዳይ ስለሆነ የወገኖቻችን እልቂትና መከራ ዝም የምንልበትም ጉዳይ ስላልሆነ ብዙ እንግዲህ በቲክቶክ ላይ ያሉ ምዕመናን አብዛኞቹ ትኩረት ወደዛ ሄዷል። የሚገባም ትኩረት ሰጥተን ልንነጋገርበት የሚገባ ጉዳይ ነው። ከሁሉም በላይ ግን በጣም ከፍ ያለ ጸሎት ከፍ ያለ ጸሎት ያስፈልጋል። ሐዋርያው ቅዱስ ጴጥሮስ በእስር ቤት ታስሮ ሳለ ምዕመናን ተሰብስበው በጣም ስለሱ ይጸልዩ እንደነበረ የሐዋርያት ሥራ ላይ ተጽፎ እናገኛለን። በቃ ስለሱ በጣም ይጸለይ ነበር ይላል። ጌታ ምሕረት እንዲልክለት የእስር ቤቱን በር እንዲከፍትለት በጣም ይጸለይ ነበር ይላል እና እግዚአብሔርም ጸሎታቸውን ሰምቶ ከዛ መከራ ሥጋ ከእስር እንዴት እንዳወጣው በእውነት በጣም ይተርካል እና አሁንም በወገኖቻችን ለእኛ ስለ አርሲ ነው የምናወራው። ነገር ግን በሌሎች ገዳሞቻችን ላይ በጣም ብዙ መከራዎች በአባቶች ላይ ይደርሳሉ። በጣም ከምናስበው በላይ አሰቦት ወደ ሀረር ብትሄዱ አሰቦት ገዳም እንደው እንዲሁ መሳሪያ ታቅፈው ገዳሙን በመጠበቅ
ቁጭ ብለው ብዙ አባቶች ናቸው የአባቶቻችን ርስት አናስነካም ብለው ብዙ መከራ የሚቀበሉ ብዙ አባቶች አሉ። እንደው የአርሲው ስለተደጋገመ ነው። በተለያዩ ቦታዎች ላይ ቤተክርስቲያን ብዙ ዋጋ፣ ገዳሞቻችን ብዙ ዋጋ ይከፍላሉ እና የመጀመሪያው ነገር በጣም አብዝቶ ጸሎት ይፈልጋል። ደግሞ የጸሎትን ውጤትም አይተነዋል። በቃ እግዚአብሔር የእስር ቤቱን መሰረት ሲያናውጥ፣ የእስር ቤቱን በርና መስኮቶች ሲከፍት፣ ሐዋርያውን ሲያወጣ አይተናልና የመጀመሪያው ነገር በእውነት በጣም አብዝቶ መጸለይ ያስፈልጋል። በጣም መጸለይ ያስፈልጋል። ከዛ ውጭ ደግሞ አንድነታችንና ህብረታችንን ማጠንከር በጣም ያስፈልጋል። እኔ በጣም ማምነው በዛ ነው። ጠላት ማድረግ የሚገባውን ከማድረግ ወደኋላ አይልም። ለምን አረክም አይባልም፣ ልትሉትም አይችሉም። በቃ እሱ ያለመው ፕላን ያደረገው ማድረግ የሚገባውን ነው የሚያደርገው። ስለዚህ እኔ ሁልጊዜ ከኔ ምን ይጠበቃል የሚለው ነው ለእኔ ትክክለኛው መንገድና ከኛ የሚጠበቀው በቃ የመጀመሪያው ነገር ህብረት ነው፣ አንድነት ነው። የውስጥ ጥንካሬያችን ስለላላ ነው የተደፈር ነው። በጣም በቃ ሌላ ምንም አይደለም። አቡነ ከሌ እንዲህ ያሉ እንዳላሉ አይደለም። በቃ እኛ ውስጥ ጥንካሬ ኢንተርናል ስትሬንግዝ የለንም። ለምን? በመከፋፈል ለምን? በመለያየት ውስጥ ስላለ ራሳችንን የምንቃወመው ራሳችን ሌላ ማንም አይደለም። እኔ መንግስትንም ይሄንን አድርግ የሆነ ኤክስን እንደዚህ ያደርግ ዋይን እንደዚህ ያደርግ፣ በቃ እኛ ከጠነከርን እኛ ኮንትሮል ማድረግ መቻል አለብን። እኛ ደግሞ መቆጣጠር የምንችለው እኛ የውስጥ ጥንካሬ ሲኖረን ነው። እና በእውነት ስለ ቤተ ክርስቲያን አንድነት ጸልዩ ይላል በቅዳሴም አይደለ? ስለዚህ ስለ ቤተ ክርስቲያን ህብረት፣ ስለ ቤተ ክርስቲያን አንድነት እባካችሁ መጸለይ አለ። ከጠነከርን በቃ እኛ እንመልሰዋለን። አሁን መመለስ የሚያቅተን ሌሎች ስለኛ እንዲዋጉልን፣ ሌሎች ስለኛ እንዲሰሩልን ስለምንፈልግ እኮ ነው። ግልጽ ነው። እኔ ደግሞ ፐርሰናሊ በዚህ አላምንም። የራሳችንን ጉዳይ ራሳችንን መስራት ያለብን፣ ያ ደግሞ የውስጥ ጥንካሬያችን ነው። ጥንካሬያችን ደግሞ በኢኮኖሚም በሃይማኖታዊ ጉዳዮቻችንም በፖለቲካዊ ጉዳዮቻችንም የጠነከረ አንድነት ሲኖረን ማንም ሰው እኛም መንካት ይፈራል። አሁን ግን የተከፈተ በር የተከፈተ ቤት ስለሆነ ማንም እየገባ የፈለገውን አድርጎ ይወጣልና እግዚአብሔር እንደቀደሙት አባቶች የውስጥ አንድነታችንን ህብረታችንን እንዲመልስልን ሁላችን ከኔ ምን ይጠበቃል ነው። አሁን ወደ ሌላው ማየት አይደለም። እኔ ከኔ ምን ይጠበቃል? በአጥቢያዬ ባለሁበት በአጥቢያዬ ሩቅ አንሂድ። በአጥቢያችን አንድነት አለ ነው። በሰንበት ትምህርት ቤታችን ውስጥ እሺ፣ በሰበካ ጉባኤ አንድነት አለ ነው። አንዱ አጥቢያ ማለት አንዱ አጥቢያ ጠንካራ አንድነት ካላት ከዛ ደግሞ አጠገቧ ካለው ደብር ጋራ ገዳም ጋራ ህብረት አለኝ ወይ? ሁለቱ አንድ ሆኑልን ማለት ነው። ከዛ ደግሞ ሶስተኛው ጋራ በአንድ ሀገረ ስብከት ከዛ ሀገረ ስብከት ከሀገረ ስብከት ጋራ እና እንደዚህ አይነት ስትራቴጂክ የሆነ አስተሳሰብ በጸሎት የተደገፈ አካሄድ ከሌለ ስለናቆን ይቀጥላል ማለት ነው። እና ጸልዩ፣ ስለ ቤተክርስቲያን አንድነት ህብረት ልንጸልይ ይገባል። እግዚአብሔር አምላክ ደግሞ ጸሎታችንን ልመናችንን ሰምቶ የምንፈልገውን የምንወደውን የቤተክርስቲያን ጥንካሬ እንደሚመልስልን እኔ አልጠራጠርም። እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው። እንግዲህ የዛሬው ትምህርታችን በጎነት ብለን ነው የተነሳ ነው። ባለፈው ከተማርነው ጋራ አንድነት አለው። በጎነት የምንለው አንድነት አለው። ግን ዛሬ ስለ ቅዱሱ ሐዋርያ ስለ በርናባስ እንድንነጋገርና ምሰጣችሁን ጥቅሶች
ስለ ቅዱስ በርናባስ በደንብ እንድታዩት በቃ በደንብ አትኩራችሁና በጣም ይገርማችኋል። በቃ ምን አይነት ሐዋርያ ነው፣ ምን አይነት በጎ ሰው ነው፣ ምን አይነት መልካም እግዚአብሔር የወደደውና በጣም ለእግዚአብሔር የሚመች ሰው መሆኑን ስለምታዩ በእውነት ጥቅሶቹን በደንብ አድርጋችሁ አንብባችሁ ቅዱስ በርናባስ በጣም ብዙ ነገር ያስተምራችኋል። በቃ እኔ ትምህርቱን ለእናንተ እያዘጋጀሁኝ በጣም ስለተማርኩበት ነው። በጎነትን ከበርናባስ ጋር አያይዤ የምናገረው በጣም ስለተማርኩበት ነው። በጣም በጎ ሰው ደግሞ መሆኑን የምታውቁት የሐዋርያት ሥራ ምዕራፍ 11 ላይ የሐዋርያት ሥራ ምዕራፍ 11 ቁጥር 24 ላይ እንዲህ ይላል። የሚገርማችሁ የሐዋርያት ሥራ ምዕራፍ 11 ቁጥር 24 ምዕራፍ 11 ቁጥር 24 ላይ ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበርና ይላል። ደግሜ ያነብላችኋለሁ። በርናባስን ምን ይለዋል? ደግ ሰውና መንፈስ ቅዱስ እምነትም የሞላበት ነበር ይላል። እንግዲህ ደግ ነው የሚለው በጎ ነው፣ መልካም ሰው ነው። በቃ ደግ ሰውና ይለዋል። ተመልከቱ፣ ደግ ሰውና ከዛ ደግሞ መንፈስ ቅዱስም እምነትም የሞላበት ሰው ነው ይለዋል በርናባስን። እንግዲህ የበርናባስን ታሪክ በሰፊው የምታገኙት ደግሞ የሐዋርያት ሥራ ምዕራፍ 4 ላይ የሐዋርያት ሥራ ምዕራፍ 4 ከቁጥር 36 ጀምሮ ታገኛላችሁ። የመጀመሪያ ስሙ በርናባስ አይደለም፣ ስሙ ተቀይሮ ነው። ትክክለኛ ስሙ ዮሴፍ ነው እና ሐዋርያት ናቸው ከባህሪው ጋር የሚስማማ ስም ሰጡት፣ በርናባስ ብለው ሰጡት እንጂ ስሙ ዮሴፍ ነው። ትክክለኛ ስሙ ዮሴፍ ነው። ግን ክርስቶስን ካወቀና የክርስቶስን ወንጌል ከደቀ መዛሙርት ጋር አንድ ሆኖ ማገልገል ሲጀምር በርናባስ የሚለውን ስም ሰጠው። በርናባስ ማለት የመጽናናት ልጅ ማለት ነው። በርናባስ ማለት የመጽናናት ልጅ ማለት ነው እና በርናባስ ማለት የሚያጽናና ማለት ነው። አጽናኝ ነው፣ የሚያጽናና ማለት ነው በርናባስ ማለት እና ስሙ ግብሩን ይገልጸዋል። ዮሴፍን ቀይረው በርናባስ ሲሉት በጣም የሚያጽናና በጣም በጎ ሰው፣ ደግ፣ መንፈስ ቅዱስ እምነትም የሞላበት አይደል የሚለው አይገርማችሁ? እና በጣም በጎ ሰው ስለሆነ የመጽናናት ልጅ ብለው ነው። እና በእውነት እዚህ ውስጥ ሰዎችን ማጽናናት የምንወድ ሰዎች አለ። ሰዎችን ማጽናናት፣ ሰዎችን ማረጋጋት። የሚገርማችሁ ጸጋ እኮ ነው ማጽናናት። ጸጋ እንደሆነ ታውቃላችሁ? ጸጋ እኮ ነው፣ ስጦታ እኮ ነው። ለሰዎች ጊዜ መስጠት፣ በቃ ጊዜ ሰጣችሁ ሰዎችን ማጽናናት። ተመልከቱ፣ በቃ ጊዜ መስጠት ለሰው እና በጣም ይገርማል። በቃ በጣም እድለኝነት ነው። እንደዚህ አይነት ባህሪ ያላችሁ ሰዎች ካላችሁ በጣም በቃ እድለኞች ናቸው። በቃ ለሰዎች መድረስ፣ በጎነት እኮ ይሄ ለሰዎች መድረስ እና ሰዎችን ማጽናናት፣ ሰዎችን ማረጋጋት። ይኸውላችሁ ማረጋጋት እና በርናባስ እንደዚህ ነበር። በጣም የሚያረጋጋ፣ በጣም የሚያጽናና፣ በጣም ያለውን ነገር ሁሉ የሚሰጥ በቃ ሰዎች እንዲጽናኑ እና በጎነቱ የበርናባስ እንደዚህ ነው እና የቀደመ ስሙ ዮሴፍ ነበር። ከዛ ሐዋርያት በርናባስ አሉት። በርናባስ ማለት የመጽናናት ልጅ ማለት ነው እና ለማጽናናት በጣም በቃ ፈቃደኛ እና አርያ የሚሆን ሰው ነው። ተመልከቱ፣ አርያ የሚሆን ሰው ነው። የሐዋርያት ሥራ ምዕራፍ 4 መጽሐፍ ቅዱስ የምታወጡ
የሐዋርያት ሥራ ምዕራፍ 4 ከቁጥር 32 ጀምሬ እኔ ላንብበው። ከቁጥር 32 ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው። ይኸውላችሁ ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው። ቅድም ስለ ቤተ ክርስቲያን አንድነት አውርቻችሁ አልነበረ? ከእሱ ጋር እንድታያይዙት ስለፈለግኩ ነው። ያመኑትም ሕዝብ ማለት በክርስቶስ ያመኑት በስሙ የኃጢአት ስርየት ለማግኘት የተጠመቁት እነሱ አንድ ልብ አንዲትም ነፍስ ነበራቸው ይላል። ይሄ እንግዲህ የመጀመሪያው የአንደኛው መቶ ክፍለ ዘመን ክርስትና ነው ወገኖቼ። ልክ ክርስትና ሲመሰረት ጌታ 12ቱን ሐዋርያት መረጠ፣ 70 አርድእትን መረጠ፣ 36ቱ ቅዱሳን አንስትን ሰበሰበ። ከዛ በኋላ እነ ጴጥሮስ በአንድ ቀን 3000 ሰዎችን አሳመኑ። በጣም ይውላችሁ የአንደኛው መቶ ክፍለ ዘመን ክርስትና በጣም ኃይል ነበረው። የሚገርማችሁ ኃይል ነበረው። አስባችሁታል? የሐዋርያት ሥራ ምዕራፍ 2ን ስታነቡ ጴጥሮስ አንዴ ቆሞ በአንዴ 3000 ሰው ያሳምናል። እኛ ለምን አቃተን? እንደዚህ ማድረግ ለምን አቃተን? በእውነት ራሳችን እንወቅሳለን። እና በአንድ ቃል 3000 ሰው የሚያሳምኑ ክርስቲያኖች ነበሩ። እነዚህ ደግሞ በቃ አንድ ልብ አንዲትም ነፍስ ነበራቸው ይላል። በጣም ይገርመኛል። በቃ ከ3000 በላይ ሆነው ግን ልባቸው አንድ ነበር። ምን ነው እኛ አቃተን አንድ ልብ መሆን፣ አንድ ነፍስ መሆን አቃተን። በቃ መቻቻል አልቻልንም። አንዱ አንዱን አይታገስም፣ መታገስ አቃተን። አንዱ አንዱን መረዳት አልቻልንም። የቀደሙት ግን አንድ ልብ አንድ ነፍስ፣ ቁጥራቸው ብዙ ነው፣ ነገር ግን አንድ ልብ አላቸው። ቁጥራቸው ብዙ ነው፣ ግን አንድ ነፍስ አላቸው። እባካችሁ ሩቅ አንሂድ። ይኸውላችሁ አሁን ትምህርት ሲሰጥ ሩቅ አትሂዱ። እኔ አሁን ስለ ሲኖዶስ ምናምን አይደለም ማወራው፣ ስለ ራሳችን ነው እኔ ማወራው። እኔም ባጥቢያዬ፣ ሚናም ባጥቢያዋ፣ ኪዳን ባጥቢያው፣ ሶሎ ሜቢ ሶሎሞን ባጥቢያው፣ እዚህ ጋር ስማችሁን ያያችሁትን የጠራኋችሁ ሁላችንም በአጥቢያችን አንድ ልብ እንሆን። በሰንበት ትምህርት ቤታችን በሰበካ ጉባኤያችን አንድ ልብ እንሆን። ሁልጊዜ ያያችሁ ስብከት ከራሳችን አውጥተን ወደ ሌላ ሰው ከወሰድነው በጣም ያስቸግራል። እኔም በቃ ራሴን ነው ስለምንም ነገር መጀመሪያ ራሴን ነው የምወቅሰው። ስለዚህ እያንዳንዳችን በአጥቢያችን አንድ ልብ ይኖራል። የእኛን አንድነት ወደ ሌላ እንውሰደው። ከዛ በኋላ ጠንካራዋ ቤተክርስቲያን ትወጣለች። እና ያመኑት ሕዝብ አንድ ልብ አንዲትም ነፍስ ነበራቸው ይላል። ከዛ ደግሞ የሚገርማችሁ ገንዘባቸውንም ሁሉ በአንድነት ነበር እንጂ ካለው አንድ ነገር እንኳን የራሱ እንደሆነ ማንም አልተናገረም። ይህ ደግሞ በጣም ከባዱ ነው። በዚያ በአንደኛው መቶ ክፍለ ዘመን በነበረው ክርስትና የኔ የሚባል ሀብት አልነበረም በክርስቲያኖች ዘንድ። አቤት አያችሁ፣ አንድነታቸው ምን ያህል ጥልቅ መሆኑን የምታውቁት ሀብታቸው ላይ፣ ገንዘባቸው ላይ፣ ንብረታቸው ላይ እንኳን የኔ የሚሉት ነገር የላቸው። በቃ አንዳችም አይቆጥርም ነበር ይላል። የራሴ ነው የሚሉት ነገር በቃ የላቸው። ሐዋርያት የጌታ ኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር ይላል። በታላቅ ኃይል በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ጸጋ እግዚአብሔር በሁሉም ላይ ታላቅ ጸጋ ነበረባቸው። በመካከላቸው አንድ እንኳን ችግረኛ አልነበረም። አንድ ችግረኛ ቤት ክርስትና በቃ እንዴት አይነት ክርስትና እንደነበሩ በመካከላቸው አንድ ችግረኛ። አሁን እንዴት እንደተዝረከረክን ተመልከቱ። የቀደሙት ይህም ምነግራችሁ
በ34 ዓመተ ምህረት አካባቢ 35 ዓመተ ምህረት ማለት ጌታ ካረገ በኋላ ጌታ በ33 ነው ያረገው። ከዛ መንፈስ ቅዱስን ላከላቸው። ሐዋርያት ወጥተው ማስተማር ጀመሩ። ብዙዎችን አመጡ፣ በሰማርያም በሌሎችም አካባቢዎች። እነዛ ክርስቲያኖች በጣም ይገርመኛል፣ በመካከላቸው አንድ ችግረኛ አልነበረም። ወይ ግሩ! በቃ አንድ ችግረኛ፣ አንድ የሚርበው አልነበረም፣ አንድ የሚጠማው አልነበረም፣ አንድ የታረዘ አልነበረም። ይህ እንግዲህ መጽሐፍ ቅዱስ ነው የሚለው። ዘግይታችሁ የገባችሁ እያነበብኩ ያለሁት የሐዋርያት ሥራ ምዕራፍ 4 ከቁጥር 32 ጀምሮ ነው። መጽሐፍ ቅዱስ ነው። በመካከላቸው አንድስ ችግረኛ አልነበረም። መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበርና። አያችሁ፣ ንብረታቸውን ሸጠው የተሸጠውን ገንዘብ አምጥተው በሐዋርያት እግር ስር ይወረውሩት ነበር። ከዛስ ማናቸውም እንደሚፈልግ መጠን ለእያንዳንዱ ያካፍሉት ነበር። የሚሰጡት እንደሚፈልገውን የሚፈልገውን ይወስዳል። ሐዋርያት ናቸው ይህን የሚሰሩት። እያንዳንዱ እንደሚፈልገው መጠን ይሰጠዋል። ይኸው ስሙኝ፣ ባመጣው ልክ አይደለም፣ ባመጣው ልክ አይደለም የሚሰጠው፣ እንደሚፈልገው ይሰጡታል። በቃ ምን አይነት በረከት ነው! ምን አይነት በረከት ነው! ምን አይነት የልብ አንድነት ነው! አንዳንዱ አንድ ጋሻ መሬት ሸጦ ብሩን ያስቀምጣል። ሌላው ደግሞ ግማሽ ጋሻ፣ ሌላው ደግሞ ሩብም ሸጦ ያመጣው፣ ግማሽም ሸጦ ያመጣው፣ 1 ሄክታርም 1 ጋሻም ሸጦ ያመጣው እንደፈለጉ ነው የሚሰጣቸው። አይ አንተ ሩብ ነው ያመጣኸው ትንሽ ነው፣ አይ አንተ ግማሽ ነው ያመጣኸው ትንሽ ነው አይባልም። በዘመነ ሐዋርያት በቀደሙት ክርስቲያኖች በቃ እንደፈለጉ ይሰጣቸዋል ይላል። እንዲህ አይነቱን ክርስትና እንዴት እንደምንመልሰው አላቅም። እንዲህ አይነት ክርስትና ስግብግብ አለመሆንን ይጠይቃል። አሁን በጣም የተቸገርነው ግሪዲዎች፣ በጣም ስግብግብ፣ ሁላችንም እንደዛ ሆነናል። ሁላችንም እንደዛ ሆነናል። እንኳን ሁላችን አንድ ልብ ልንሆን አንድ ሰው እንኳን ስንት ልብ ነው ያለው? አንድ ሰው ስንት ልብ ነው ያለው? ቅድም ስነሳ ስለ ቤተ ክርስቲያን አንድነት ጸልዩ ስል ስለዚህኛው አንድነት እንድንጸልይ ነው። እንዲህ አይነቱን የልብና የነፍስ አንድነት። የሌላው ቁስል ይሰማናል። አርሲ ላይ የታረዱት የኔ አንገት እንደታረደ ነው የምቆርጠው። አሰቦት ገዳም ላይ የታረዱት የኔ አንገት እንደተቆረጠ ነው የምቆጥረው። ለምን? ልባችን አንድ ነዋ፣ ነፍሳችን አንድ ነዋ። አሁን ለምንድን ነው አልሰማም የሚለን? አንድ አደለንማ። አልሰማም የሚለን ለዛ ነው። እና የቀደሙ ክርስቲያኖች እንዲህ ነበሩ ይላል። እስቲ አሁን ወደ ርዕሳችን እንምጣ። በቀጥታ ወደ በርናባስ እንዲህ ይላል ቃሉ ቁጥር 36 ላይ ትውልዱ የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበር ይላል። እንግዲህ ይህ ሰው ትውልዱ ከቆጵሮስ ነው። ትውልዱ ከቆጵሮስ የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው ይላል። ተመልከቱ፣ ቅድም ነግሬያችኋለሁ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሸጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። እርሻ ነበረው ይላል። በዛ ዘመን ክርስትናን እየተቀበሉ በክርስቶስ እያመኑ በክርስቶስም እየተጠመቁ ከሐዋርያት ጋር ሲተባበሩ ብዙ መከራ ይደርስባቸው ነበር። ከስራቸው ይፈናቀላሉ፣ ንብረታቸውን ያጣሉ፣ የሚበሉት ያጣሉ፣ የሚለብሱት ያጣሉ፣
የሚጠጡት ያጣሉ ክርስቲያኖች። የሚገርማችሁ እኮ ክርስቲያኖች ክርስትና እስከ 3ኛው መቶ ክፍለ ዘመን ጀምሮ በምድር ላይ እኮ ደልቷት አልኖረችም። ካታኮምብ የሚባል አለ። በዚህ በኢሮፕ በጣሊያን አካባቢ የመጎብኘት ዕድል ያገኛቸው ካታኮምብ ግበበ ምድርን ጎብኙት እስቲ። ክርስትናን ይናገራል ግበበ ምድር። ካታኮምብ ክርስትናን ያወራችኋል። የቀደሙት አባቶች ሕይወት ምን እንደሆነ ይነግራችኋል። አዎ ካታኮምብ ግበበ ምድር። አዎ ክርስትና ምን እንደሆነ፣ ክርስትና እንዴት እንደተሰራ፣ ክርስትና በስንት ሐዋርያት ደም ላይ እንደቆመ ይነግራችኋል። ዛሬ የምንሞላቀቅበት ክርስትና እንደዛ አልነበረም። እንደዛ አልነበረም። በምድር ላይ መኖር አይችሉም ነበረ። እስከ 3ኛው ክፍለ ዘመን ድረስ ማንም ክርስቲያን መሸጥም መለወጥም አይችልም ነበር። የሚገርማችሁ መሸጥ መለወጥ አይችሉም ነበር። ክርስቲያኖች ያማረግ አይችሉም። እንዳንድ ነጋዴ መሸጥ አይችሉም። እንዳንድ ተጠቃሚ መግዛት አይችሉም። ተመልከቱ። እነ ዲዮቅልጥያኖስ የሮምን ከተማ በእሳት አንድደው ራሳቸው አንድደው ክርስቲያኖች እንዲጠሉ ክርስቲያኖች ናቸው የሮምን ከተማ ያቃጠሉት ብለው ክርስቲያኖች ላይ አሁን ልነግራችሁ ከምችለው በላይ ግፍ በክርስቲያኖች ላይ ይደርስ ነበር። በምድር ላይ መኖር ስላልቻሉ ዋሻ ለዋሻ እየተቅበዘበዙ ተመልከቱ፣ እንደ አራዊት ቤት ንብረት ሳይኖራቸው ራቁታቸውን እንደ ሰው ቁጭ ብለው መብላት ሳይችሉ እየቀሩ ክርስትናን ዋሻ ውስጥ ነው ያቆዩት። ክርስቶስ በመስቀል ላይ የመሰረተውን ክርስትና እነሱ ደግሞ ከምድር በታች ዋሻ ውስጥ ነው ይዘውት የገቡት። ስለዚህ በዚህ ዘመን ክርስትና የነበረበትን መከራ ማሰብ ትችላላችሁ። ስለዚህ በርናባስ የመጽናናት ልጅ በዚያ በሐዋርያት ዘመን በዘመነ ሐዋርያት የሚበሉትም የሚጠጡትም የሚለብሱትም ስለሚቸገሩ ሁሉም ደግሞ በቃ ይሄ የኔ ነው እኔ ድላይ ማለት ስለማይችሉ ክርስቶስን በደንብ የተረዱ ስለሆኑ ማካፈል ምን እንደሆነ ስለሚያውቁ መሬታቸውን እየሸጡ ገንዘቡን እያመጡ ለሐዋርያት ይሰጣሉ። ከዚያ ሌሎች ክርስቲያኖች በክርስቶስ አምነው ሲጠመቁ ከዚያ ላይ እየተወሰደ ይሰጣቸዋል። መኖር እንዲችሉ ይደረጋሉ። ክርስትና ማካፈል ነው። ማካፈል መሆኑን ደግሞ የምታውቁት በዮሐንስ ወንጌል ምዕራፍ 10 ላይ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የት አለ ይላል። ነፍሱን ስለ ወዳጆች መስጠት። ጌታችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ስለኛ አይደለ የሰጠው? ማካፈል አያችሁ፣ መስጠት አያችሁ። የተማርነው ከክርስቶስ ነው እና እያመጡ ሲያካፍሉ ሲሰጡ፣ በርናባስም ያለውን ነገር ሽጦ በሐዋርያት እግር ስር አስቀመጠ። ለጋስ አያችሁ፣ ለጋስ ነው የምንለው ለዚህ ነው። ስለ በጎ ሰው ላስተምራችሁ በርናባስን ያመጣሁት ለዚህ ነው። በጎነቱን በደንብ እንድታዩልኝ ነው። ያለውን ንብረት የሚገርማችሁ የሐዋርያት ሥራ ምዕራፍ 5 ላይ 2 ደግሞ በጎ ያልሆኑ ሰዎች አሉ፣ ፍጹም በጎነት የሌላቸው ሐናንያና ሰጲራ የሚባሉ። የሚገርመኝ የበርናባስ ታሪክ አይወራም። ሁሉም ሰባኪ የሚሰብከው ሐናንያና ሰጲራ ማታለላቸውን። ስለ በርናባስ ከሚወራው በላይ በእርግጠኝነት እዚህ ውስጥ ያለ ስለ ሐናንያና ሰጲራ ማታለል ሰምተናል። እኔ በጣም የሚመስጠኝ በጎ ሰው በርናባስ፣ የመጽናናት ልጅ በርናባስ ነው። የሚያካፍለው በርናባስ ነው። ክርስቲያኖች እንዳይራቡ የነበረውን ንብረት ሁሉ ሸጦ በሐዋርያት እግር ስር ያስቀመጠ በጎነትን የሚያስተምረን እሱ ነው። እነዛ ደግሞ በጎ ያልሆኑት ታስታውሳላችሁ። ባልና ሚስት ተመካክረው ሸጠው ባል ቀድሞ መጥቶ የሸጥነው በዚህ ብር ነው ብሎ ግማሹን ዋሽቶ ግማሹን በሐዋርያት ስር አስቀመጠ። እንግዲህ ቅዱሳን ሲበቁ ያላዩትን
ባልነበሩበት ቦታ የተደረገን ነገር ማወቅ ይችላሉ። ይሄ ማለት የእግዚአብሔርን ባህሪ ለቅዱሳን መስጠት አይደለም። እግዚአብሔር የባህሪው ነው፣ ሁሉ ቦታ ይገኛል፣ የባህሪው ነው። ቅዱሳን ግን እንዴት ነው ሐናንያና ሰጲራ እንዳታለሉ ያወቁት ብትሉ ጸጋ እግዚአብሔር ነው። ይሄ ብቃት የምንለው ነው። ሲበቁ እንዲህ ናቸው። የሚያበቃቸው እግዚአብሔር ነው። ይህም በደንብ ክርስቲያኖች መለየት አለባቸው። ሲበቁ እንደዚህ ነው፣ በቁ። ስለዚህ እነሱ በሌሉበት ቦታ የተደረገን ነገር ማወቅ ይችላሉ። ይሄ ማለት እግዚአብሔር ሆኑ እያልን እኮ አይደለም ያለን። እግዚአብሔር ግን ጸጋውን ሲያፈስባቸው፣ ሞገሱን ሲሰጣቸው፣ በበረከት ሲጎበኛቸው፣ ሲበቁ፣ አያችሁ፣ ሲበቁ በሌሉበት ቦታ የተደረገን ነገር ማወቅ ይችላሉ። ይኸው ምስክሩ መጽሐፍ ቅዱስ ነው። የሐዋርያት ሥራ ምዕራፍ 5 ጴጥሮስ ሐናንያ ሆይ መንፈስ ቅዱስን ታታልላለህ፣ ከመሬት ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ሐናንያም ይህን ቃል ሰምቶ ወደቀ፣ ሞተ። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞች ተነስተው ከፈኑት፣ አውጥተውም ቀበሩት። ከ3 ሰዓት ያህል በኋላ ሚስቱ የሆነውን ሳታገባች። ጴጥሮስም መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁን አላት። እርሷም አሁን ይህን የሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላታል። ተመልከቱ። እነዚህ ደግሞ በጎ ያልሆኑ ሰዎች፣ በጎነት የሌላቸው 100 ሺህ ብር ሸጠው 50 ሺውን ቤት ደብቀው 50 ሺውን ይዘው የሚመጡ ማን አስገደዳቸው? ዮሴፍ የተባለው በርናባስን ይውደሙ ሸጦ ያለውን ነገር በሙሉ ይዞ መጣ። በበጎ ሰውና በጎ ባልሆኑ ሰዎች መካከል ሲሰጡ በልግስና እንደ እግዚአብሔር በሚሰጡ ሰዎች መካከልና መስጠት በማይፈልጉ ልግስና በሌላቸው በጎነት በሌላቸው ሰዎች መካከል ያለውን ነገር የሚገርማችሁ በዚህ ደረጃ እንድትረዱት። ስለዚህ ደግነቱ በቃ በርናባስ ለራሱ የተመቸ ሀብት ቢኖረውም ነገር ግን ሌሎች ክርስቲያኖች እንዲራቡ እንዲጠሙ ስላልፈለገ የበጎነቱን ጥግ የበጎነቱን ፍጻሜ ንብረቱን ሸጦ አምጥቶ በሐዋርያት እግር ስር አስቀመጠ። ተመልከቱ። የአምላክን መንግሥተ ሰማያትን ለማስቀደም ሲል ቁሳዊ ሀብቱን ሆነ ራሱን ለማቅረብ ወደኋላ አላለም። ራሱንም ሰጠ፣ ቁሳዊ ሀብቱንም ሰጠ። ተመልከቱ። ለዚህ ነው የመጽናናት ልጅ የምንለው። ሐናንያና ሰጲራ የመጽናናት ልጅ አልተባሉ። በርናባስን የመጽናናት ልጅ ያለው ሰዎች እንዳይራቡ ሀብትና ንብረቱን በበጎነት የሰጠ ሰው ስለሆነ ነው። በጣም ደግሞ ሌላ ባትሪ እያለቀች ነው። ሌላ በጎነት ደግሞ ልንገራችሁ። የሚገርም በጎነት አለው ምላችሁ። ቅዱስ ጳውሎስ ከተቀየረ በኋላ ያው ታውቃላችሁ፣ በደማስቆ መንገድ ሲጓዝ ጌታ ቅዱስ ጳውሎስን እንዴት እንደጠራው፣ እንዴት ለሐዋርያነት ክብር እንደመረጠው ሁላችሁም ታውቁታላችሁ። በቅዱስ ጳውሎስ ታሪክ ውስጥ ግን በጣም ሌላ የሚገርም ነገር አለ። ያኛውን ሰምታችሁታል። የመውጊያውን ብረት ብትቃወም ለአንተ ይብስብሃል። ምክንያቱም ክርስቲያኖችን ለማሳደድ ቤተ ክርስቲያንን ለማፍረስ ከቄሳር ደብዳቤ ይዞ ወዲህ ወዲያ የሚራወጥ ክርስቲያኖችን ከዋሉበት አላሳድር ካደሩበት አላስል የሚል ሰው ነው ቅዱስ ጳውሎስ። ሳውል ተብሎ ሳለ ማሳደድ ነው ስራው። ታዲያ በደማስቆ መንገድ ላይ አንድ ቀን ጌታችን መድኃኒታችን ራሱ ተገልጦ ጳውሎስን ቀየረው። ምን ይላል? ሳውል ሳውል
ስለምን ታሳድደኛለህ የሚለውን ድምፅ ሰማል። እርሱም አንተ የምታሳድደኝ ይቅርታ ሰማ። ጌታ ሆይ ማነህ አለው። ማነህ የሚለው ሳውል። ለምን ታሳድደኛለህ ሲለው ማነህ አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠ እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ተመልከቱ። አሁን ጳውሎስ ሳውል ጌታን የት አግኝቶት ነው የሚያሳድደው? ጌታ እኮ አድርጓል፣ በአባቱ ቀኝ ተቀምጧል። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የክርስቲያኖችን ስደት የራሱ ስደት አድርጎ የክርስቲያኖችን መከራ የራሱ መከራ አድርጎ ሳውል ሳውል ለምን ታሳድደኛለህ አለው። የክርስቲያኖች መከራ የክርስቶስ መከራ ነው። የክርስቲያኖች ስደት የጌታ ስደት ነው። ተመልከቱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ሲል የት አግኝተንህ ተርበህና ብላ ይሉታል ኃጥአን። የት አግኝተንህ ተጠምተና ጠጣ ይሉታል ኃጥአን። ጌታ ምን ይላል? ከእናንተ ላነሱት ለአንዱ ካረጋችሁ ለእኔ አለ። ለእኔ ማድረግ ነው አለ። የተራበም ማብላት ጌታም ማብላት፣ የተጠማም ማጠጣት ጌታም ማጠጣት። አያችሁ፣ የታረዘም ማልበስ ጌታም ማልበስ ነው። ለምን? ከእናንተ ላነሰው ለአንዱ ካረጋችሁ ለእኔ አለ። ለእኔ አለ። ስለዚህ ክርስቲያኖችን መንካት ክርስቶስን መንካት። አሁን ገዳዮቻችን ያልገባቸው ይሄ ነው። ገዳዮቻችን ያልገባቸው ይሄ ነው። የበቀል አምላክ ይነሳል። ይበቀላል። በቀል የኔ ነው አይደል የሚለው የመጽሐፉ። በቀል የኔ ነው፣ በራሳችሁ አትበቀሉ፣ በቀል የኔ ነው ይላል። ይበቀላል። እያንዳንዷ የክርስቲያን ደም ትጣራለች። ቃየል አቤልን ገሎ ሊደበቅ ችሏል እንዴ? ያ የንጹሑ የየዋሁ የአቤል ደም አልጮኸም? ቃየልን አላሳደደውም? እነዛ ምስኪን ክርስቲያኖች፣ እነዛ ጠባቂ ያጡ፣ ተንከባካቢ ያጡ፣ የሚረዳቸው ያጡ፣ ተሰደው ያሉ እነዛ ክርስቲያኖች ደማቸው ሲፈስ እግዚአብሔር ዝም ይላል? ዝም አይልም። ስለ ተስፋ ቃሉ እግዚአብሔር አይዘገይም። እንዴት እንደሚበቀል ታዩታላችሁ። የእግዚአብሔርን በቀል ታዩታላችሁ። ለምን? እነሱን መንካት እግዚአብሔርን መንካት ነው። እነሱን መግደል እግዚአብሔርን መንካት ነው ወገኖች። እና ቅዱስ ጳውሎስ ተንቀጠቀጠ ነው የሚለው። ከዛ በኋላ ወደ ሐናንያ ሄደ። የአሕዛብ ሐዋርያ ትባላለህ፣ ከዚህ በኋላ ሳውል አይደለም ጳውሎስ፣ መዶሻ መቀጥቀጫ ነህ አለው። ተመልከቱ፣ መዶሻ መቀጥቀጫ ነህ አለው። ከዛ ጳውሎስ ተጠመቀ ይላል የእግዚአብሔር ቃል። ምን ይላል የእግዚአብሔር ቃል? ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየህ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው ሐናንያ። ወዲያው እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜ ደግሞ አየ፣ ተነስቶም ተጠመቀ ይላል። አይገርማችሁ? ተነስቶም ተጠመቀ ይላል። ቅዱስ ጳውሎስ ተጠምቆ የሥላሴ ልጅ ሆኗል። ዝም ብሎ አይደለም ክርስትና። ዝም ብሎ ክርስትና ክርስቲያን መሆን አይቻልም። ቅዱስ ጳውሎስ ተጠምቆም ይላል። ተመልከቱ፣ ተነስቶም ተጠመቀ፣ መብልን በልቶ በረታ ይላል። ከዛ በኋላ በደማስቆ ካሉት ደቀ መዛሙርቱ ጋር ጥቂት ቀን ኖረ። ወዲያው ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ የሚገርማችሁ በምኩራባቸው ሰበከ። የሰሙት ሁሉ ተገረሙ። ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አልነበረምን አለ። በኢየሩሳሌም የክርስቶስን ስም የሚጠሩትን የሚያጠፋ ሰው አልነበረምን
አሉ። በምኩራብ ገብቶ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ፣ አዳኝ መድኃኒት፣ ስሙ ፈውስ እንደሆነ መሰከረ፣ ተናገረ። ይህ በኢየሩሳሌም ይህን ስም የሚያጠፉትን ያጠፋ አይደለምን? ስለዚህ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን አሉ። ሳውል ግን እየበረታ ሄደ። በደማስቆ ለተቀመጡት አይሁድ ሁሉ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር ይላል። ከዛ ቁጥር 26 ላይ ስትሄዱ ሳውል ወደ ኢየሩሳሌም ሄደ ይላል። ሳውል ወደ ኢየሩሳሌም፣ ቅዱስ ጳውሎስ ወደ ኢየሩሳሌም ሄደና ከደቀ መዛሙርቱ ጋር መተባበር ፈለገ። ይችን ታሪክ በጣም ስሙኝ ላበቃ ስለሆነ ከደቀ መዛሙርቱ ጋር መተባበር ፈለገ ይላል። የሐዋርያት ሥራ ምዕራፍ 9 ቁጥር 26 ጀምሮ ያለውን ተመልከቱ። ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት ይላል። እችን ቃል አንብቡልኝ ባካችሁ። መጽሐፍ ቅዱስ የከፈታችሁ ቦታው ላይ ሂዱና ቁጥር 26 እና 27 ላይ ጳውሎስ ወደ ኢየሩሳሌም ወጣ እንደተለወጠ። ከዛ ከደቀ መዛሙርት ጋር መተባበር ፈለገ። ነገር ግን ደቀ መዛሙርት እርሱ እውነተኛ ደቀ መዝሙር ነው ብለው ስላላመኑ ፈሩ፣ ሸሹት። ተመልከቱ፣ ፈሩት። ሳውል ወደ እነሱ የመጣው ጉባኤውን ለማጥፋት መሰላቸው፣ ተንኮል አስቦ መሰላቸው። ሜቢ ያሉበትን ቦታ ክርስቲያን ነኝ ብሎ በደፈጣ አጣርቶ መልሶ ሊገላቸው መሰላቸው፣ ፈሩት ይላል። ሁሉም ጴጥሮስ በሉ፣ ሁሉም ያዕቆብ በሉ፣ ሁሉም ፈሩት፣ አራቁት፣ አላመኑትም። አንድ ሰው ግን አመነው፣ አንድ ሰው ግን አጽናናው፣ አንድ ሰው ግን ወደ ሐዋርያት አቀረበው። እርሱም ማን ነው? በርናባስ ነው። እንዲህ ይላል የእግዚአብሔር ቃል። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደነገረ ተረከላቸው። በጌታ በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእርሱ ጋር ነበረ። ከግሪክ ሀገርም መጥተው ከነበሩት አይሁድ ጋር ይነጋገር ይከራከር ነበረ። እነርሱ ግን ሊገሉት ፈለጉ። ወንድሞች ይህን ባወቁ ጊዜ ወደ ቂሳሪያ ወሰዱት፣ ወደ ጠርሴስም ሰደዱት ይላል። አሁን በርናባስን ነው እዚሽ ጋር ማምጣት የፈለግኩት። ሁሉም ሲፈሩ፣ ጴጥሮስም ሊቀ ሐዋርያው፣ ያዕቆብም ታላቁ፣ ሌሎችም ሐዋርያት ሲፈሩት፣ የመጽናናት ልጅ የተባለው በርናባስ ትላንትና ክርስቲያኖች ሊራቡ፣ ሊጠሙ፣ ሊታረዙ ሲሉ መሬቱን ሁሉ ሸጦ ያለውን አምጥቶ በሐዋርያት እግር ስር ሀብቱን፣ ገንዘቡን፣ ራሱን የዘረገፈው በርናባስ ዛሬ ደግሞ በቅዱስ ጳውሎስ ሕይወት ውስጥ ዛሬ እንዲህ በቃ ቃሉን እያነሳን የምናስተምርለት በ14ቱ መልእክቶቹ የምንደነቅለት ጳውሎስ፣ የአሕዛብ ሐዋርያ የተባለው ጳውሎስ ተመልከቱ። ሐዋርያት ፈርተው ሲሸሹት ወደ ሐዋርያት እጁን ይዞ ያቀረበው ግን ማን ነው? በርናባስ ነበር። ተመልከቱ፣ ያላችሁ ያቀረበው በርናባስ ነበር። በርናባስ በጎ የመንፈስ ቅዱስ ፍሬ የሆነው በጎነት ያልኳችሁ ለዚህ ነው። በበርናባስ ውስጥ ታዩታላችሁ። መጀመሪያ ክርስቲያኖች እንዳይራቡ ሀብቱን በሙሉ ሲሰጥ፣ አሁን ደግሞ ጳውሎስ ወደ ክርስቶስ ከመጣ በኋላ ወደ ኢየሩሳሌም ሄዶ ከደቀ መዛሙርቱ ጋር ሊተባበር ሲል ደቀ መዛሙርት አናምንህም ብለው ሲሸሹ የጳውሎስን እጅ ይዞ ጌታ በመንገድ እንዴት እንደተገለጠለት ከዛም በኋላ በሐናንያ እጅ እንዴት እንደተጠመቀ በመቅደስ ገብቶ እንዴት እንዳስተማረ ተርኮ አይገርማችሁ? ጳውሎስን ከ12ቱ ደቀ መዛሙርቱ ጋር አስማምቶ አንድ አርጎ የደባለቀው ማን ነው? በርናባስ ነው። ማጽናናት ይችላል። በጎነት ማለት ይሄ ነው። መልካምነት ማለት ይሄ ነው። አያችሁ፣ በጎ ሰው በርናባስ የመጽናናት ልጅ። አዎ፣ በጎነቱን ዛሬ
በሁለት ነገር አሳይቻችኋለሁ። አንደኛ ያለውን ነገር በሙሉ ሸጦ ራሱን ጭምር በሐዋርያት እግር ስር ሲጥል፣ ሁለተኛ ጳውሎስ ከአሳዳጅነት እንደተመለሰ ባይተዋር እንዳይሆን ሐዋርያት ሲፈሩት አጽናንቶ ለቅዱስ ጳውሎስ ሳይቀር በጎነትን ያሳየ ከደቀ መዛሙርቱ ጋር የደባለቀ ቅዱስ በርናባስ የመጽናናት ልጅ የበጎነት ምሳሌ እርሱ ነው። ለዛሬ በዚህ ቆየን። ሚና አላለቀም። የበርናባስ በጎነት እንግዲህ ማህበረ በርናባስ ብለን እናቋቁማለን። በጣም እጅግ የተለየ በቃ ለበጎነት ትልቅ ምሳሌ የሆነ አጽናኝ ነው። ዛሬም ሰዎችን የምታጽናኑ፣ በሰዎች ችግር የምትደርሱ፣ በሰዎች ጓዳ ገብታችሁ ያለቀሱትን እንባቸውን የምታብሱ፣ ከዓይናቸው እንባቸውን የምትጠርጉ፣ እንደ መንፈስ ቅዱስ የምታጽናኑ፣ መንፈስ ቅዱስ ያደረባችሁ የበርናባስ ልጆች አጽናኞች ናችሁ። ሰዎች ችግራቸውን ሲያወሩ በቃ ጊዜ ሰታችሁ የምትሰሙ፣ ከነሱ ጋር የምታነቡ፣ የምታለቅሱ፣ ካላችሁ ላይ የምታካፍሉ በጎዎች ካላችሁ የበርናባስ መንፈስ ነው በእናንተ ላይ ያለው እና የመጽናናት ልጅ ነው። የሚቀጥለው እንደ ዛሬ አናረፍድም። ይህንን በጎነት ከበርናባስ ጋር እያይዘን እንጨርሳለን። ዛሬ የሰጠኋችሁን ጥቅሶች አንብቧቸው። እግዚአብሔር አምላክ ስላስተማረን ስሙ የተመሰገነ ይሁን። ይህን የመንፈስ ቅዱስ ስጦታ የሆነውን በጎነት፣ መልካምነት፣ ለሰዎች ሁሉ በጎ መሆንን እግዚአብሔር የጸጋ ስጦታ ከመንፈስ ቅዱስ የሚሰጥ ስለሆነ እግዚአብሔር ለሁላችንም ያድለን። የሐዋርያው የቅዱስ በርናባስ ረድኤት በረከት በሁላችን ላይ ይኑርልን፣ ይኑርብን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልን። አሜን 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 ብለናል። በእውነት አሜን። እግዚአብሔር ይስጥልን፣ ቃሎት ያሰማልን። መምህር እጅግ እውነት ልዩ ነው ይሄ ትምህርት። በእውነት የመንፈስ ፍሬዎች ወገኖችዬ በጣም ታድለናል። መምህር በእውነት በጸጋ በሞገስ በእድሜ ይጠብቅልን። እግዚአብሔር ይስጥልን። ሁላችሁም ከታችም ከውስጥም ከውጭም ያላችሁ ኖት የያዛችሁ እንደተማራችሁ ተስፋ አደርጋለሁኝ። ያመለጣችሁ አዲስ የመጣችሁ ደግሞ በዩቲዩብ ፔጃችን ወደኋላ ተመልሳችሁ እንግዲህ 9ኙን የመንፈስ ፍሬዎች ነው እየተማረን ያለ ነው። ዛሬ እንግዲህ ሰላም፣ ፍቅር፣ ደስታ፣ ትዕግስት ብለን በጎነት ላይ ደርሰናል። መምህራችን ቃልዮት ያሰማልን በድጋሚ እና ሄዳችሁ መማር ትችላላችሁ። ያመለጣችሁ ነገር የለም። ወደ ዩቲዩብ ፔጃችን ሄዳችሁ እንድትማሩ በእግዚአብሔር ስም እጠይቃለሁ። ብዙዎቻችን አሁን የመጣብን ብዙ ፈተናዎቻችን ውጤቱም ከኛ የተነሳ ነው። ኦርቶዶክሳዊነት ብዙ ጊዜ ያለን ሚስ አንደርስታንዲንግ እኔንም ጨምሮ በክርስትና ሕይወት መኖር ማለት መመቸት የሚመስለን ስሙዝ ነገሮችን ብቻ የምንፈልግ መፈተናችን ለምን ብለን ኳስችን የምናደርግ ሰዎች አለን እና ድንግል አጽናነት ነው። በአሁን ድንግል አጽናነት ርዕሳ የፕሮፋይሉ ስም ነው። ዩቲዩቡ እዛው ላይ ሊንክ አለላችሁ፣ ፕሮፋይል ላይ ማግኘት ትችላላችሁ። እና ብዙዎቻችን ይሄ መከራ፣ ችግር፣ አለመመቸት እነዚህ ነገሮች በክርስትና ሲመዘኑ ምንድን ነው የሚለውን አለመረዳታችን ብዙ ጊዜ ወደ ውስጣችን ወደ ራሳችን ሳይሆን እጃችን ወደ ሌሎች እንድንጠቆም እያደረገን ነው እና ክርስትና ግን በእነዚህ ሁሉ መከራዎች ውስጥ ሰላም ሆኖ መኖር ነው፣ በምስጋና መኖር ነው፣ ራስን መቻል ነው፣ ራስን መግዛት ነው፣ ለሌሎች መትረፍ ነው፣ የበደሉን ይቅር ማለት ነው። ይህን ግን ማለት ደግሞ እንደ እርግብ የዋህ ደግሞ እንደ እባብ ብልሆች ሁኑ የተባልነውን ደግሞ የሚያስረሳን ነገር ግን አይደለም። ስለዚህ አሁን በበጎነት ውስጥ በጎች ነን ስንል ጅሎች ነን እያልን አይደለም። በጎች ነን ስንል ክርስትና የክርስቶስ ፍቅር ገብቶን ግን በህብረት እርስ በርሳችን ተፋቅረን ተማካክረን የምንኖር ነው። እንግዲህ ያስቡት፣ እኛ ወገኖቻችን እየታረዱብን እያለቀስን ብዙ አይነት ፌዝ፣ ብዙ አይነት ቀልድ፣ ብዙ አይነት ለአይምሮ የማይመች በእንባ ላይ በቆስላችን ላይ ሌላ ቆስል የሚሰጡን ብዙ ነገሮች ዙሪያችን አሉ። ግን ሪመንበር በዛ እስር ቤት ውስጥ ሆነው ጳውሎስና ሲላስ በነበሩበት ጊዜ ዘመሩ ነው የሚለው እና
እኛ ክርስቲያኖች እንባችን እያነባን ወደ እግዚአብሔራችን እያመለከትን ደግሞ ስራ የምንሰራ ሰዎች ነን። የሆነብን ነገር የሆነብን ስላልበረታን፣ በሚስጥራዊ ቤተክርስቲያን ስላልበረታን፣ ራሳችንን ለመግዛት ጥረት ስላላደረግን፣ ከዛም ደግሞ ቅድም እንደተናገረው ተናበን ስለማንሰራ ጠላት ለረጅም ዓመት በትክክል ከየት ወዴት መሄድ እንዳለበት አቅጣጫ ሰርቶ ይሰጣል። እኛ ደግሞ እርስ በርስ አንገታችን ላይ ማዕተባችን ኖሮ ግን ዘረኛ፣ ጎጠኛ፣ ምንኛ ብዙ እኛዎች ያሉበት መልካም ነገር የሌለው ነው። ካስተዋልን አራጅም፣ ታራጅም፣ አሳራጅም ሁሉም ይሞታል፣ እኛንም ጨምሩ። ልዩነታችን ግን በክርስትና ህይወት ውስጥ ከኖርን ክርስቶስ ህይወታችን ስለሆነ እኛ ለዘላለም እንኖራለን፣ የሕያዋን አምላክ ስለሆነ ንጉሳችን። ስለዚህ አንዳንድ ጊዜ በዚህ ሃይማኖት ውስጥ ሆነን እንኳን እርስ በርሳችን ማንከባበር፣ እርስ በርሳችን ማንዋደድ፣ እርስ በርሳችን ማንደማመጥ፣ አባቶቻችን ማናከበር የተለያዩ ጩኸቶች ነው የምንሰማው እና መጠንቀቅ ያስፈልጋል። እኛ ከስርዓት ውጭ የሆነች ቤተክርስቲያን የለችንም። አባቶችን አንሰማም፣ እነንትናን አንፈልግም፣ ሲኖዶስ ይቅርብን የሚሉ ድምፆችንም አንሰማቸው። ለምንድን ነው ማንሰማቸው? ቤተክርስቲያናችን መዋቅራዊት ናት፣ በህግ የምትመራ ናት። እንዲህ አይነት ጩኸት የሚያስደምጡን ሰዎች ከኛ ወገኖች አይደሉም። ኢሞሽናል ሆነ የሆኑ ሰዎች ባለአዋቂነት በስንፍናቸው ምክንያት ሊናገሩን ይችላሉ። ግን ሌላ ደግሞ ይችን ድምፃችንን፣ ይችን መወጋታችንን፣ ይችን ሌሎች ዝም አሉ የምንላቸውን አካላት ተንተርሶ ደግሞ ያለንን ነገር ከብብታችን የሚያስወጡን ብዙ ነገሮች በህይወታችን ውስጥ ይመጣሉና በጥንቃቄ ከመቼውም በላይ በጥንቃቄ እያጠራን እያጸዳን የምንሄድበት ነው። እሱ ደግሞ የሚጀምረው ከራሳችን ነው። ይሄ አሁን የምንማረው ነገር የመንፈስ ፍሬዎችን በትክክል ፕራክቲካሊ የምናደርጋቸው ቢሆን አስባችሁታል? ውስጣችን ሊኖረን የሚችለውን ሰላም ማለት ነው። እሰይ ዲያቆናችን መጡልን፣ እግዚአብሔር ይስጥልን። ይምጡ፣ እሱን እየጠበቅኩኝ ነበረ። ዲያቆን መለሰ መጥተዋል። እሰይ እና ከዛ አንጻር ነው እና እንደው ወገኖችዬ እያለቀስን እያነባን ግን እጅ ለእጅ ተያይዘን ስራ የምንሰራበት ዘመን ላይ ነው ያለነው ሁላችንም። እና ከዛ አንጻር እንደው አደራ በጸሎቱ እንድንተጋ፣ ከምንም በላይ ሃይማኖታችንን እንድናውቅ፣ ወደ ምስጢራተ ቤተ ክርስቲያን ቀርበን ከንስሐ አባቶቻችን ጋር ተነጋግረን ንስሐ የምንገባበት ዘመን ነው። በቃ ሌላ ምንም ምርጫ የሌለን ጊዜ ነው ያለ ነው እና ሁላችንም በዛ መልኩ እንድናረግ መምህራችን ያው እንትናቸውን ቸርቻቸውን ሴቭ ማድረግ ስላለባቸው ወርደዋል። እግዚአብሔር ይስጥልን፣ በድጋሚ ቃሎት ያሰማልን። ዲያቆንዬ እንኳን ደህና መጡ። ሁላችሁም ስለመጣችሁ ታፕታ ኮፒ ሊንክ ሼር ስላደረጋችሁ እናመሰግናለን። አሁንም እንግዲህ የሚቀጥለው ሮብና አርብ ነው በዚህ ፔጅ ላይ ፕሮግራም ያለው። የረቡዕ ተከታታይ ትምህርታችን ነው። የአርብ ማታው ደግሞ ሐኪሙን ያማክሮ ፕሮግራም ነው ያለን። በዛም ቅዳሜ ጠዋት በኢትዮጵያ ደግሞ አርብ ምሽት ደግሞ በሌላው ዓለም ባለን ሰዎች ከ8 ፒኤም ፓሲፊክ ታይም ጀምሮ ነው ያለን። ወይም ቅዳሜ ጠዋት ጠዋቱ 7 ሰዓት ጀምሮ ሐኪሙን ያማክሩ ፕሮግራም አለ። መታችሁ ተሳተፉ። ትምህርቶቹ ደግሞ ያመለጣችሁ ዩቲዩብ ገጻችን ላይ ድንግል አጸደ ፔጅ ላይ እንድትከታተሉ እላለሁኝ። ከዚህ በተረፈ ግን ድምፃችንን በየቦታው ማሰማት አለብን። እንደዚህ በዋዛ በፌዛዛ ጮህን የሚለውን መዝሙር ለመዝሙር ብቻ አይደለም መጠቀም ያለብን፣ በደንብ መጮህ ያለብን ነው። እንባ መልስ ያሰጣል። የራሔልን ድምፅ የሰማ አምላክ ስላለን አንድ፣ ሁለተኛ መተባበራችን፣ ህብረት ማድረጋችን፣ የሚሰጠንን አቅጣጫዎች ይዘን መስራታችን የዛሬን ሳይሆን የነገን እንድንሰራ በጣም እጅጉን ይረዳናል እና ዘመኑን እንዳያችሁት ነው ፕሮፋይል ገጾቻችንን በመቀየር ሚዲያዎቻቸው ላይ ገብተን ስወርም አድርገን ያሉትን ነገሮች በሙሉ አምፕሊፋይ እንዲደረግ በዓለም ላይ እንድንሰራ ሁል ጊዜ መፍትሄ ስንሻ የነበሩት ከሆኑ አካላት ብቻ ነው። አሁን ግን በህብረት ከሰንበት ትምህርት ቤት፣ ከአጥቢያ ቤተክርስቲያን፣ በወረዳ ቤተ ክህነት እያልን በዓለም ያሉ አሃታ ቤተክርስቲያናትን ሁሉንም መስማት ያለበት ሁሉ ዓለም እንዲሰማ ዛሬ የምናደርጋቸው እንቅስቃሴዎቻችን ቀላል እንዳይመስላችሁ እና እንደው በዚህ አጋጣሚ የምትችሉ ሰዎች ፕሮፋይላችሁን ቀይሩ ፕሊዝ። ኢት ሚንስ አሏት። እውነቴን ነው የምነግራችሁ። እንደ ቀላል እንዳታዩት፣ ያገኘነው ለውጥ ቀላል እንዳይመስላችሁ እና በዛ እንድታደርጉ። እንዴት መስራት ያለው ቀላል ነው። እዚህ ጋር ያለውን ስክሪንሻት ማድረግ ነው እዚህ አሁን እያያችሁ፣ ከዛ ሄዳችሁ ፕሮፋይላችሁን መቀየር ነው እና እንደዛ እንድታደርጉ ተሰብስባችሁ ወንድሞቻችን የተለያዩ ቤቶችን ከፍተው
የዘመቻ የሶሻል ሚዲያ ዘመቻዎች ያደርጋሉ። በውጭ ሀገራት የምትኖሩ እህቶቻችን ወንድሞቻችን ከአብያተ ክርስቲያናቶቻችሁ ጋር ከሰንበት ትምህርት ቤቶቻችሁ ጋር ተነጋገሩ። ያስፈልገናል። ይሄ ህብረትን ያስፈልገን። በሁሉም ነገር መደራጀት ያለብን ጊዜ ነው እና ያንን እያደረግን ግን እየጸለይን ስራችን ደግሞ ይሰራል ማለት ነው። አንዱ ያስመታን ነገር ኢኮኖሚካሊም በጣም ዊክ ስለሆነ ነው። ስለዚህ ስራችን እየሰራን መስራት ያለብንን ሌሎች ነገሮች አብረን እየሰራን ለልጅ ልጅ የምናስተላልፋትን ሃይማኖታችንን በመዝሙር ብቻ ሳይሆን በስራ በተግባር የምናሳይበት ዘመን ላይ ነን። እግዚአብሔር ተመሰገነ ይሁን። ዲያቆንዬ እንኳን ደህና መጡ። ሰላም ይበሉንና በዝማሬ ያገለግሉናል። እግዚአብሔር ይስጥልኝ። እንኳን ደህና መጡ። እንኳን ሰላም ቆያችሁ። እንዴት አመሻችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? ሰላማችሁ ይብዛ። አሜን አሜን። ዲያቆንዬ አሜን። እሺ አብረን እንዘምራለን። እግዚአብሔር ከሁላችን ጋር ይሁን። ታብ ግን እየተደረገ አይደለም። እስካሁን 510 ታብ 70 ምናምን ሰው ነው ያለው። እኔ ጋር ብቻ ነው እንደዚህ የሚታየው። 7000 ያሳያል። እዚህ ፔጅ ላይ ደግሞ 510 ያሳያል። የተለያየ ነው። አይ ዶንት ኖ አዲስ ለመጣው ነው መሰለኝ። ለኔ ደግሞ በሌላ አካውንቴ 7400 ያሳየኛል። ግን ስቲል በቂ አይደለም። እውነት ለመናገር 68 ሰዎች አላችሁ። ኮፒ ሊንክ ካላረጋችሁ ሼር ካላረጋችሁ ይሄ ነገር ቫይራል ካልወጣ ሰዎች ደግሞ አይመጡምና ይሄንን በማድረግ አንደኛው ስራችን በነገራችን ላይ ይሄን ኦርቶዶክሳዊነትን የሚያገኑ ሰዎችን ወደ እግዚአብሔር ወደ ክርስቶስ መንግስት የሚያመጡትን ማንኛውም ነገሮች ላይ ጣታችን ላይ ነው ያለው። ከዚህ እንኳን በረከት እንዲወሰድብን እያደረግን ነው ወገኖችዬ። እዚህ ሌላ ቦታ ሄደን የምናረጋቸውን ስራዎች እየሰማን ሼር ኮፒ ሊንክ ታፕታፕ በማድረግ ማተባበር አለብን። እግዚአብሔር ይስጥልን። ዲያቆን እያመሰግናለሁ። ይቀጥል። አብረን እንዘምራለን። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። እጆችን ይዘ አንተ የመራ ስንቱን አለፍኩ ስንቱን መከራ። ለካስ ያልፈቀን ሁሉም ይረሳል። ረሃብ ስደቱን ማን ያስታውሳል? ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። ጽዋኤን ባርከ ተትረፈረፈ የጠላቴም ጦር በላይ ያለፈ። በሺህ ቃላቶች አፌን ሞልቼ ልዘምርልህ ጉያ ገብቼ። ያለ አንተ ጌታ ደስታ መች አለ? ያለ አንተ አምላኬ ሕይወት መች አለ? ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። ገዳዬ ቢሮጥ በቀን በማታ እያለ አንድዬ እያለ ጌታ ለሞት አልተኛ ቢደነቅ ዓለም
ተክሎኛልና ለዘለዓለም ያላንተ ጌታ ደስታ መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። ምስጋና ሆኖ ምግቤ መጠጤ ተቀጣጠለ ፍቅር በውስጤ አላቀረቅር አልደፋ አንገቴ እሞላዋለሁ በእልልታ ቤቴ ያላንተ ጌታ ደስታ መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳቱም ወጣ ከሞትም ዳነ። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀና ድንግል ነይልን ተማጽነን። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀና ድንግል ነይልን ተማጽነን። ቀባሪ ሲያጡ አዛውንቱ ሜዳ ሲወድቁ ሕፃናቱ እሳት ሰደዱ እንዲቆም አማልጅን ድንግል ማርያም የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል። የራቀው ሰላም እንዲቀርበን ፍቅር አንድነትን እንዲከበን ከልጅሽ ጋር ነይልን ኑሯችን መልካም እንዲሆን ጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ውሃ የሌለው ምንጭ ሆነናል መሬት ታቅፈን ዘራተናል የኢትዮጵያ እናት እመቤት ሁሉን ባርኪልን በረድኤት ጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነናል። ድፍረት ጭካኔ አመፅ ሞልቷል በጎ ደግ ሰው ከአገር ጠፍቷል ማን መልካም ነገር ያሳየናል ወደ ማደሪያሽ አቅንተን ጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነን። ቀባሪ ሲያጡ አዛውንቱ ሜዳ ሲወድቁ ሕፃናቱ እሳት ሰደዱ እንዲቆም አማልጅን ድንግል ማርያም የጌታዬ እናት ማርያም የበረከት ምንጭ የሰላም መከራ በዝቶ ተጨንቀናል ድንግል ነይልን ተማጽነን። የጌታዬ እናት ማርያም የበረከት ምንጭ የሰላም መከራው በዝቶ ተጨንቀናል ድንግል ነይልን ተማጽነን።
ዝማሬያችንን ይቀበልልን። አንድ ይጨምሩልን አይደል? በጣም በጣም ይጨመርልን። ዝማሬ መላእክት ያሰማልን። ወንድማችን ግን ቢጨምሩና ደስ ይለናል። በጣም የእመቤታችን በረከት ደርቦ አሜን 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 አሜን። ኦኬ ሰዓት አላችሁ? በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳክ እንዴዛለ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴዛለ ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ ጠላት ሰልጥኖብኝ ደክሜያለሁ ዛሬስ ብቻዬን ቀርቻለሁ በቤተ መቅደስ የአፌ ጥበብን ያስተማርክ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴዛለ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርክ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴዛለ አባካኞኛለሁ አመፀኛ እዚያ ለማጥያት የማልተኛ ነፍሴ ተንገላታች በመከራ ማን ያገናኛት ካንተ ጋር በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርክ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴዛለ በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርክ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴዛለ አመፀኞች ሁሉ ቤት ገቡ ምሕረት ፍቅርህን እያሰቡ እጅህን ዘርግተ አቀፍካቸው ባንተ ቀለጠ ልቦናቸው በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርክ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴዛለ ያሸዋ ላይ ሕንፃ ሆኗል ቤቴ ያረገርጋል መሰረቴ
ጠላት ሰልጥኖብኝ ደክሜያለሁ፣ ዛሬስ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደግከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ እንዴዛ ዝማሬያችንን ይቀበልልን፣ እግዚአብሔር ያክብርልን። ዝማሬ መላእክትን ያሰማልን። ዲያቆንዬ እግዚአብሔር ያክብርልን፣ በጸጋ በሞገስ ያዝኑርልን። ታዘሽ ብለህ እየመጣህ ነው የምታገለግለን በሌለህ ጊዜ በምሽቱ። እግዚአብሔር አምላክ በልብህን ሁሉ ይፈጽምልህ። በእውነት አክባሪ ነኝ። እግዚአብሔር ይስጥልን። እግዚአብሔር ቃለ ሕይወትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ በቤት ይኑርልን። ያክብርልን። አመሰግናለሁ። ሁላችንንም ወደ ብዙ ቦታዎች ነው የወሰደን ወገኖች አይደለ? እና ሁላችንም እዛ ያለው ትልቁ እንትናችን በልባችን እያዘንን ለሞቱት አይደለም እናዝነው ወገኖች፣ እየነሱ ሰማዕታት ናቸው። እኛ ግን በቁም ላለ ነው እና ደግሞ በቁማቸው ደግሞ የሞቱ ብዙዎች አሉና እነሱን ልቦና እንዲሰጣቸው እኛን ደግሞ ወደ ምስጢረ ንስሐችን ቀርበን ከስጋው ደግሞ ተካፍለን በበጎ ሕሊና ውስጥ ያለ ኑሮን እንድንኖር ነውና የዚህ ቤት መመስረት ትልቁ ዓላማው ይሄ ነው ወገኖችዬ። ሌላ ምንም ኢንቴንሽን የለውም። ሁላችንም በመንፈስ ፍሬዎች ውስጥ የለመለመ ሕይወት ይኖረን ዘንድ ሰላም፣ ፍቅር፣ ደስታ፣ ትዕግስት፣ በጎነት፣ ራስን መግዛት እያልን እንድንሄድ ማለት ነው። ይሄ ሁሉ አለኝ ወይ በእኔ በቤቴ በዙሪያዬ እነዚህ ነገሮች አሉ ወይ የሚለውን ጥያቄ ለራሳችን ሁሌ እንድንጠያየቅና የጎደነን ነገር ላይ እንድንሰራ ነው። ክርስትና ፕራክቲካል ነው። የሚያስቡት የሚያልሙት ቢሆንልኝ ብለው የሚመኙት ሳይሆን ኖረው የሚያልፉት ህይወት ነው። ያለን የመሰለን ብዙ ነገሮቻችንን ያጣናቸው ነገሮች አሉ። እኔ ምን ሆኜ ነው እዚህ ጋር የደረስኩት እስክንል ድረስ ራሳችንን ያጠራጠሩ። እዚህ ከዛ አንጻር ሁላችንም ወደ ልቦናችን እንድንመለስ፣ ሁላችንም ከመገፋፋት ይልቅ ህብረትን፣ ኦርቶዶክሳዊ ማንነትን፣ ኦርቶዶክሳዊ ብልትነትን በደንብ እጅጉን ልናገስፍበት የሚገባን ሰዓት ነው ወገኖችዬ። በእርግጠኝነት የምነግራችሁ ማለት ይህንን እስካላመጣን ድረስ መዘዛችን እጅግ ገና ብዙ ነው። የምንሰማውን ባላወቅን ቁጥር፣ ጊዜያችንን የሚያጠፋውን ነገር ባልተረዳነው ቁጥር፣ ነገ ላይ ባልሰራን ባላቀደን ቁጥር እግዚአብሔርን ይዘን ማለት በዓለም ውስጥ እንደ ዓለም ስንኖር እንዴት መኖር እንዳለብን ዘዴ ባልዘየድን ቁጥር ለሚያጠፋንና በምድርም ብቻ አይደለም በሰማይም ለሚያጠፋን ነገር አንገታችን መስቀላችን ላይ እያለ የጠፋን ብዙ ሰዎች ስላለን ማለት ነው። ስለዚህ በጎ ሕሊና በእምነትም ውስጥ ሆነ ብሎ ቅዱስ ጳውሎስ ለጢሞቴዎስ እንደነገረው እኛ ይሄንን የምናበራበትና ራሳችን ጋር ውይይት የምናረግበት የኔ ቤት ሲለካ የኔ ሕይወት ሲለካ በዚህ ጉዳይ እኔ ሰላም ነኝ ወይ ውስጤ ሰላም ነው። አሁን ይህንን ቃል ባነሳ ሁሉም ሰው በሰላም አለ ብለሽ ነው መሰላም አለሽ ብለሽ ነው ትሉኛላችሁ። አዎ በዓለም ላይ ሰላም የለም። ክርስቲያን ግን ሰላም አለ። ለምን? ክርስቶስ የሚባል የሰላም ንጉሥ አምላኩ ስለሆነለት ማለት ነው። ክርስቶስ እየተጎተተ ወደ ቀራንዮ ድረስ ሄደዋል፣ ታሟል፣ ብዙ ነገሮች ደርሰውበታል፣ ግን ለእኛ ሰላም። ስለዚህ መከራ ቀረልን፣ መገፋት ቀረልን፣ መገደል ቀረልን ማለት አይደለም። ሰላም ማለት እውነተኛ ክርስቲያናዊ ሰላም ማለት ነው። ክርስቲያናዊ ደስታ ገርፎ ሲለቋቸው ደስ እያላቸው ሄዱ ነው የተባለ። እንገረፍ እያልኩኝ አይደለም፣ ግን ስንገረፍ በእውነት የክርስትናን ሕይወት ፕራክቲካሊ ኖረ ነው ከሆነ ደስ እያለን እንድንሄድ ስለሚያደርገን ነው። እዚህ ወደዛኛው አይነት ነገር የመብቃት ሕይወት ስለሆነ ክርስትና ክርስቶስን መምሰል ስለሆነ ያንን ክርስቲያናዊ ሕይወት በቤታችን አለ ወይ? በኑሯችን አለ ወይ? በሰንበት ትምህርት ቤታችን አለ ወይ? በሰበካ ጉባኤ ውስጥ የምናገለግል ሰዎች እሱ አለን ወይ? በሀገረ ስብከት ላይ የምናገለግል ሰዎች አለን ወይ?
አስተዳዳሪ የሆኑ ሰዎች አለን ወይ? መምህራኖች ውስጥ አለ ወይ? የኮሚኒቲ ኦርጋናይዘሮች ውስጥ አለ ወይ? ይሄ በጣም 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 ኢምፖርታንት ነው ወገኖች። ለሆኑ አካላት ብቻ ሰጥተን የምንኖረው አይደለም። የእያንዳንዳችን እኛ በክርስቶስ ግንድነት ላይ የተጣበቅን ቅርንጫፎች ከሆነ የአንዱ ቅርንጫፍ መውደቅ፣ መመታት ህመማችን፣ መከራችን፣ ችግራችን ሊሆን ይገባል። ዛሬ በብዙዎች ሰዎች ሰላም፣ የመንፈስ ፍሬዎች የጎደሏቸው ሰዎች ዙሪያቸው ስላሉ በአእምሯቸው ህመም ውስጥ ተሰቃይተው ያጣራቸው ሰዎች አሉ። ዛሬ በጣም ጭንቀት ውስጥ ሆኖ ቤተክርስቲያን መጥተው ሰላም ሊያገኙ ሲመጡ እቺ ልጅ ወፈረች፣ እንትና ቀጠነች፣ እንትና እንዲህ ያለችው የማይገቡ ነገሮችን እየተናገርን ራሳችንን ሳንገዛ ከቤተ ክርስቲያን የምናጠፋቸው ሰዎች ብዙ አሉ። እንዲህ ይሉኛል ብለን ደግሞ ማለት ነው እግዚአብሔር እኔን እጁን ታጥቦ የሰራኝ ንጹሕ ድንቅ ተደርጌ የተፈጠርኩኝ እግዚአብሔር በስሜ በፀጉር ቁጥሬ የሚያቀኝ ልዩ ፍጥረት ነኝ ብለን እግዚአብሔር የሰጠንን ክብር ባለማወቃችን ራሳችን ደግሞ ለክፉ ነገር እያዳራግን ያለንም ሰዎች አለ። ስለዚህ ራሳችን የምንመረምርበት ጊዜ ነው በሁሉም ደረጃ። አሁን መስከረም ከጠባ እንግዲህ ህዳር ደግሞ ይኸው መጣ። ስለዚህ በትክክል ራሳችን የምናይበት የምንገፋፋበት እጅ የምንጠቆምበት ሳይሆን እኔ ማን ነኝ የማረገው ነገር እግዚአብሔር የሚከብርበት ህይወት ነው ወይ? ሁላችን መጠየቅ ያለብን የምናስበው፣ የምናደርገው፣ የምንውልበት፣ የምንመለከተው፣ የምንማረው፣ የምንሰማው ነገር የእግዚአብሔር ክብር አለበት ወይ? በእግዚአብሔር ፊት ሲለካ ምን ላይ ይወድቃል? እውነተኛ ክርስቲያናዊ መንገድ ነው ወይ የሚለውን ቼክ ማድረግ ያለብን ዘመን ላይ ነው ያለነው እና ከዛ አንጻር ነው እና ያመለጣችሁን ትምህርት ረቡዕ እንግዲህ 11 AM በአሪዞና ሰዓት፣ ፓሲፊክ ታይም 12 PM፣ ኢስተርን ታይም 2 PM ላይ፣ ሴንትራል ታይም 1 PM ላይ ደግሞ በኢትዮጵያ ለምትኖሩ ደግሞ ከምሽቱ 3 ሰዓት ላይ ከምሽቱ 3 ሰዓት ላይ ተገኝተን ይህን እንማራለን። ያመለጣችሁን እስከዛሬ ሰላም፣ ፍቅር፣ ደስታ፣ ትዕግስት የሚሉት በጎነትም ዛሬ የሚያመለጣችሁ ሰዎች ፕሮፋይሉ ላይ ባለው ስም እዛው ላይ ፕሮፋይሉን ክሊክ ስታደርጉ የዩቲዩብ ሊንካችን አለ። እዛ ሄዳችሁ ሰብስክራይብ አድርጋችሁን በዛው ያለፋችሁን ትምህርት ተማሩ። የሚቀጥለው ሳምንት መጣችሁ ውይይታችንን ትምህርታችንን እንቀጥላለን። በአርብ ምሽት ደግሞ የሐኪሙን ያማክሩ ፕሮግራማችን ይቀጥላል ማለት ነው እና ሰላም እግዚአብሔር ከሁላችን ጋር ይሁን። ሁላችሁም ችግር የለም እንትን ክፉ አትመላለሱላቸው ለብዙ ሰዎች ወገኖች፣ ተዋቸው። እሺ መጽሐፍ ቅዱስ በመጽሐፈ ተግሳጽ ምን ይላል? ለሰነፍ እንደሚገባው መልስለት ይልና ደግሞ ሰነፍ ደግሞ በማይገባው ቦታ ያለ እንዳይመስለው ተወው ይላል። እውነት ለመናገር ማለት ነው እና ከምንገፋፋ ከምንሳደብ በጎ ነገር ላይ ክርስትና እንደዛ አይደለም። ክርስትና ትዕግስትም አለው እና እንደዚህ እየመጡ ለኮመንት አርበኞች አትጨነቁ። እውነቴን ነው የምነግራችሁ። ጌታ ያያል። የልብና ኩላሊትን የሚመረምር ንጉሥ ስላለ ሰነፎችን ለስንፍናቸው ብዙዎች የእኛን ፕሮፋይላችንን ያዘንበትን አድርገው ለራሳቸውም ለትውልዱም ሌላ መከራ የሚስቡ ሰዎች አሉ። እግዚአብሔር ስለሚያያቸው እነሱን ተዋቸው። እኔ ግን ምን እያረኩ ነው የሚለው ነገር ላይ ብቻ ፎከስ እናድርግ። ብዙዎች ደግሞ ካለማወቅ ይቅርታ አድርጉልኝና ተዋህዶነትን እንኳን የገባው ያለ አይመስለኝም። አሁን እዚህ ስቴስ ማለት እውነተኛ ኦርቶዶክሳዊነት ምንድን ነው ብለን ስናይ እነዛ ነገሮች የሚተገብር ማለት ነው። በሐዋርያቱ ሕይወት ሲለካ እኔ ማንኝም ብሎ ማየት ነው እና ይሄም ስላለብን ብዙ ክፍተቶች ነው ያሉብን። ግን ክፍለታችንን የሚሞላ ንጉሥ ስላለን ልክ እንደ ዳዊት በቃ እኔ አልጠቅምም፣ ግን አንተ ስምህ እንድጠራ ስላረዳኸኝ ከነ ህይወቴ ስላለኸኝ ለንስሐዬ አብቃኝ፣ አንተ እኮ ታውቀኛለህ ብለን የምንኖር ሰዎች እንድንሆን ነው የዚህ ነገር ዓላማና በያለንበት እርስ በርሳችን እንተዛዘን ወገኖችዬ፣ እንተዛዘን፣ አንዱ ለአንዱ ይዘንለት፣ እውነት ያለንን ነገር እናካፍልን፣ እውቀታችንን ላይ እንጨምር፣ በገንዘብ የሚያበረታንን ነገር ላይ በሙሉ ደግሞ እንስራ። ጠንካራ ሰራተኛና በኢኮኖሚ የተገነባ ማንነት ያስፈልገናል። ይህ አሁን የምታዩት እንደዚህ እንደ ጥባጥቤ የሚያነጥሩን ሰዎችም ይሄን ያህል ጉልበት ያገኙት
ኢኮኖሚካሊ የተመታን ስለሆንን ነው። ስለዚህ በሁሉም ነገር ሻርፕ የሆነ ማንነት እንዲኖረን መበርታት ስላለብን ነውና እግዚአብሔር አምላክ ከሞቱት በረከት ለኛ ያድለን። በዚህ ሰዓት በጭንቅ ያሉትን ወገኖቻችንን ይሸፍንልን። ቅዱስ ሚካኤል ኃያሉ ነገ ደግሞ የአባታችን የአቡነ ገብረ መንፈስ ቅዱስ በዓል ነው። ከዛም ደግሞ ቁስቋም ማርያም አለች። ሁላችንም ከበረከቱ እንድንሳተፍ እየጸለይን በህብረት የተያዘውን ሚሽን አሁን እዚህ ያላችሁ ፕሮፋይላችሁን ያልቀየራችሁ ሰዎች ኔክስት ታይም አላስገባችሁም። እግዚአብሔር በሚያውቀው ማለት አላስገባችሁም። you have to change your profile። ለምን አንደኛው አብረነታችን የሚያሳየው ይሄ ነው። ካላወቃችሁበት በጣም ቀላል ነው። አሁን እዚሁ እንዳላችሁ ፎቶ ላይ አንዱ ላይ ስክሪንሻት ማድረግ ነው። ከዛ እሱን ጋላሪያችሁ ላይ አስተካክላችሁ አምጥታችሁ ፕሮፋይላችሁን መቀየር። አንደኛው ሚሽናችን እሱ ነው። በቃ ያስፈልጋል ከተባለን መታዘዝ ከመስዋዕትነት ይበልጣል። ወንድሞቻችን አሉን ቀይሩ ፕሮፋይላችን ካሉን እሺ፣ ክርስቲያን ታዛዥን እሺ እንበል፣ በቃ እንታዘዝ ስለሚያስፈልግ ማለት ነው። ብዙ ስራ ስለሰራልን ብዙ ሪዛልቶችን ስላመጣንበት እነከሌ ጋር ሄዳችሁ እንትን አድርጉ ፕሊስ ቢ ቮይስ ፎር ዘ ቮይስለስ ኢትዮጵያን ክርስቲያን ኦርቶዶክስ ከተባልን ይህን ኮፒ ፔስት አድርጎ ሼር እያደረጉ ማድረግ ይገባናል። ያለችው አንድ መንግስተ ሰማያት ናት። የሚመጣውም አንድ ጌታ ነው። የሚያይን ንጉሥ አለ ወገኖቻችን። በረከታችንን በዚህም ነው የምናገኘው፣ ድምፅ በመሆን ማለት ነው። ለምን ዋጋ እኔና እናንተ ያልታረድ ነው በዚህ ሰዓት አርሲ ቦታ እዛ ቦታ ላይ ስለሌለን ወይ ጓጽዮን ስለሌለን ወይ ሰሜን ላይ ስለሌለን ወይም ክርስቲያኖችን ሊጨፈጭፉ የተዘጋጁ ሰዎች የሌሉበት ቦታ ስለሌለ ነው እንጂ እንታረዳለን። ኦብቪየስ እኮ። ስለዚህ ከዛ አትርፎ ላመጣን እችን አንድ ድምፅ መሆን ያቃተው ሰው በምንድን ነው ታዲያ የሚገለጸው? አያስፈልግም ብላችሁ ያመናችሁ ሰዎች ካላችሁ ተሳስታችኋል። አይከቴልዩ እጅግ ብዙ ነገር ማለት ነው። እጅግ ማለት ነው። ይሄው ዝም ብሎ ያዩን ጌም ሲጫወቱ የነበሩ ሰዎችን ማለት ነው ለካ ሲሪየስ ናቸው የሚለውን ነገር አላመጣችሁም? አላያችሁ? ወንድሞቻችን የት ናችሁ? ወገኖቻችን ቲክታክ ላይ ዘራፍ ስትሉ የነበሩ የት አላችሁ ብለው ሲጠሩ የነበረው ሰው እኮ ቀስ እያለ እየመጣ እኮ ነው። ኢዳስ ዘጃብ ጋይስ። ስለዚህ ዲያቆናት ወንድሞቻችን ስራ እያላቸው እንቅልፍ ያጣው እህቶቻችን በአረብ ሀገራት ያሉ እህቶቻችን ከማዳሞቻቸው ጋር እየታገሉ ኑ ኮፒ ፔስት ሼር አድርጉ እከሌ ጋ ሂዱ እያሉ ወገባቸውን ታጥቀው ሲነሱ እየበላን እየጠጣን እጃችንን የነሳን ሰዎች ከዛ በኋላ ብናለቅስ ምን ይጠቅመናል? ስለዚህ ይሄ ኦርቶዶክሳዊ መተሳሰር እጅግ ያስፈልጋል፣ ወደድንም ጠላንም። ስለዚህ ድምፅ መሆን ማለት በሁሉም ነገር በመታዘዝ ነው፣ ህብረትን በማሳየት ነው። አንድነት ኃይል ነው። በቃ ምንም ጥያቄ የለውም እኮ የአጵሎስ የኬፋ የሆነ የተከፋፈለ ክርስቶስ የለንም። ቤተ ክርስቲያን አንዲት ናት ካልን አንድ ሆነን ነው የምናሳየው እንጂ እነንትና ለቀሱ እነንትና ጀመሩት በቃ እነንትና ከዚህ በፊት አልተሳካላቸውም። ዋቲፍ ይሄኛው ቢሳካስ? የዚህ ታሪክ እንዴት በአባል አልሆንም ይባላል? እኔ በጣም ነው የሚደንቅ። እችን እምቢተኝነታችንን ያየ አካል እኮ ነው የሚጫወትብን። ለተነሳበት እንትን አላማይ ላለፉት 100 ምናምን ዓመት ሲሰራ የነበረ አካል ዛሬ ቀንድ አውጥቶ እጅ አውጥቶ ቢላውን ስሎ ሲመጣ ዛሬ ምን እንገፋፋለን? መጣልኝ ወንድሜ መጣልኝ ከሌ የሚባል ዲያቆን ከሌ፣ መምህር ከሌ፣ አስተማሪ ከሌ፣ ሊቀ ሊቃውንት ከሌ፣ ዘማሪ ከሌ፣ የቤተ ክርስቲያን ልጅ ከሌ የሚባል በህይወቱ እዚህ ጋር የደረሰ ሰው መባባል ሲገባል መጣችብኝ መጡብኝ ላይ ነን ያለ ነው ብዙዎቻችን ማለት ነው። ይሄ መጥፋት አለበት። ኦርቶዶክስ አይደለም፣ ሁሉም ያስፈልጋል። አካውንታንቱ ያስፈልገናል፣ ሜንቴናንሱም ያስፈልገናል፣ ዶክተሩም ያስፈልገናል፣ ኦኬ ቤት ጠራጊውም ያስፈልገናል፣ ሁሉም ያስፈልገናል። ሁሉም ነው። ሁሉም በክርስቶስ ፊት እኩል ነው። ሁሉም ሊወርስ ያለው መንግስት አንድ ነው። ስለዚህ በአንድ ድምፅ ማለት ነው ሐዋርያት ሥራ ላይ ቅድም ተምረናል። በዛ ድምፅ አክት ማድረግ አለብን። የምን እንቢተኝነት ነው? ምህላ ለሞቱት ሰዎች ምህላ እየተደረገ ጌም የሚጫወት ሰው ነበር። ሂሌሪየስ ካህናት አባቶች ቤታቸውን ከፍተው ነበር። እጅግ ነው የደነቀኝ ማለት ነው።
ግን ምህላ እየተደረገ ኢትስ ኦኬ ማስተማራቸው እኮ እኔ ችግር የለብኝም በዛ። በነገራችን ግን ምህላ ይደረጋል ተብሎ ማስታወቂያ ተሰርቶ ምህላውን ተካፍሎ ወደ እግዚአብሔር በአንድነት እንደመጮህ እዚህ ጋር ሌላ ምንድን? ይሄ እኮ ያለመታዘዝ እኮ እንትን እኮ ነው። 10 ምናምን ሰዓት እንቅልፍ ያልተኙ ካህናት እንቅልፍ እያዳፋቸው ሲሉ ተኝተው የተነሱ ካህናት ሌላ ስራ ይሰሩ ነበር። ለአንዱ ሌላ ክርስቶስ ለሌላው ሌላ ክርስቶስ እኮ የለውም። ከአንዱ ከክርስቶስ ከአንዱ ከተሰቀለው አይደለም ህብስት እየተካፈለን ከአንዱ ማዕድ የምንበላ ሰዎች ነው። ስለዚህ የባካችሁን ወገኖች እሺ እንበል። እሺ ይበልጣል ከሺ ነበራል። እሺ ወንድሞቻችን ጠሩን፣ ኑ የት ናችሁ? እስካሁን ተደብቃችሁ አልበቃችሁ፣ ኑ አንድ እንሁን፣ አግዙን፣ ደከመ፣ ኧረ ወይኔ ብሎ እያለ ዲያቆን አማሩ ሲያናግር የማያዝን ክርስቲያን ምን አይነት ክርስቲያን ነው? እስቲ ወገኖች በብርድ እኮ ነው ወረቀት ይዞ እየቆመ ያለው እንትን እዛ ብርድ ላይ። የሱ የብቻው ክርስትና እኮ የለችውም። ስለዚህ ጥቅስ ስለጠቀስን የሆነ ነገር ስላደረግን አይደለም ክርስትና፣ ፕራክቲካል ነው። እሺ እንዲህ እናድርግ፣ እሺ ጸልዩ፣ እሺ ተሰብሰቡና በህብረት እንደዚህ አድርጉ፣ እሺ ነው የሚባለው። በቃ ለማን ደስታ እኮ ነው የምንገፋፋው? ሪመምበር ፓትርያርኩን እኔም ፍቅርም ሰሎሜም ሁላችንም እኩል ነው በክርስቶስ ፊት የምንቆመው። የሁላችንም መዝገባችን ነው የሚገለጸው። አንዱ እናቴ እንኳን ለእኔ አትቆም። ስለዚህ ጨው ለራስ ስትል ጣፍጥም። ለሚያልፈው ዓለም በጣም ብዙ እንደፋደፋለን ወገኖች፣ እጅግ ብዙ ማለት ነው። ለማያልፈው ዓለም እንዴት አንሯሯጥ? በጣም ይደንቀኛል። እውነቴንም ያዜመብን አለን እንዴ ብዬ ጨነቃለሁ አንዳንድ ጊዜ። ማን የረገመን? ይሄ ዓለም ይጥቅልል ብሎ ያልፋል። ሰምተናል። አንለስ ፕሪቴንድ እያደረግን ካልሆነ ማስተቀር ማለት ነው። ማለት ክርስቲያን ኦርቶዶክስ ምናምን የምንለው ፕሪቴንድ እያደረግን ከቴክ ፍቅር እየተባረኪ እሺ በልሽ ስላሴ አመሰግናለሁ። እውነቴን ነው የምነግራችሁ። ይሄ ዓለም ያልፋል፣ ጥቅልል ብሎ ያልፋል። ክርስቶስ ግን ይመጣል። በሱ ፊት ደግሞ እንቆማለን። ታዲያ እንደ ቸርነት እያለን ዛሬ ጥቂት ነገር እንዴት አናደርግ? እንዴት ማን የሚባል ከሌለ ለማስደሰት ነው እየተደበቅ ነው ወገኖች? ብዙዎቻችን እኮ ተደብቀናል። ታውቃላችሁ፣ ኦርቶዶክሳዊነት ያሳፈረበት ዘመን ነው። ምን እዛ ያሉት ወገኖች እንዳይታረዱ አርጎላቸው ነው። አርጎላቸው ሰማዕት እኮ ነው የሚሆኑት። እውነቴን ነው የምነግራችሁ። ሞት አይቀር 9 ሞት ብገባ በለው እንትን 1000 ሞት ብገባ በለው እንትን አለ በለው አንዱን ግባ በለው ነው እኮ አይቀር። ወርቀን ወረን ስፔስ ላይ ወጣን፣ ክንፍማ በቀልን፣ ሞት አይቀርም። በ2 ሜትር እንትን እንሄዳለን። ብዙዎቻችን ደግሞ ተሸክመው አምጥተውናል ለክርስትና። ከዛ ደግሞ ተሸክመው ደግሞ ለእንትናችን ለመቃብራችን ደግሞ ለፍታት ይወስዱናል። ዋይ አሁን አልሰማውም አልለማውም እንትን ሄዱም አልተሰበከልኝም። ዌር ክሊክ አዌይ ለመዳንም ለሁሉም ነገር ማለት ነው። ስለዚህ ወገባችንን እንጥር አድርገን ትምህርቱ ማለት ምን ማለት ነው? ኦርቶዶክሳዊ ትምህርት ማለት ምን ማለት ነው? ምስጢራተ ቤተክርስቲያንን ወደ መካፈል ህይወት እንዲያመጣኝ ዶግማዬን በደንብ አውቀዋለሁ፣ ምስጢራተ ቤተክርስቲያንን አውቀዋለሁ። ጥያቄ የምጠይቅበት ጊዜ ምንም አስተምሩኝ የቆረጠው ቀን መጣ የምንልበት ጊዜ ነው። ንስሐ አባቶቻችን አግኝተን ንስሐ የምንገባበት ጊዜ ነው። ኦኬ ዶክመንቶችን በያዝነው ልክ ሁሉ መያዝ ያለብን ጊዜ ነው። ተናበን የምንሰራበት ጊዜ ነው። እኔ ምን ተንግበር የምንልበት ጊዜ ነው። አሁን ነው ምን ተንግበር። ስለዚህ ፕሊስ 99 ሰዓት ብናወራው የማያልቅ ችግር ነው ያለብን። ግን እኔ ችግር ተኮር ሰው መሆን አልፈልግም። አይሄዳት መፍትሄ ተኮር በጸሎት ነው፣ በገንዘባችን ነው፣ በጊዜያችን ነው፣ በጣታችን ነው፣ በመታዘዝ ነው። ይሄን ሁሉ በረከት ወደ ቤታችን የምናስበውና እቺን አድርገን ታብታብ አድርገን ኮፒ ሊክ አድርገን ጌታ ይሄን ለበረከት አድርግልኝ፣ እንደነሱ አልታረድኩም፣ ወንድሞቼን ግን ታዝዣለሁ፣ ደካማይቷን እኔን አስበኝ፣ ለበረከት አድርገህ ቁጠርልኝ። ይሄ እኮ ነው የኔና የእናንተ መስዋዕትነት። እዛ እኮ ተገኙ አልተባልንም። እና ፕሊስ ወገኖች ፕሊስ
እንዲህ የሚሉትን ማበርቷቸው፣ በየቦታችን እንበርታ፣ ለልጆቻችን እንገራቸው። what's going on they need to know ኦኬ። ለሙሴ እናቱ የነገረችው አንተ ሙሴ ነህ፣ አንተ እስራኤላዊ ነህ ብላ ነው የነገረችው። ኢትስ ታይም ይሄንን በደንብ ኢንጀክት አድርጋል ምናስተምርበት። ያላወቀ አስተማሪ ደግሞ መሆን ያስጠላል። ለዛ ደግሞ መማር አለብን እና ብዙ አለኝ ልል የምችለው እንግዲህ በቃኛል። እናንተንም አልያዛችሁ፣ እኔም ሌላ ፕሮግራሞች ስላሉኝ ልጆቼን ማምጣት አለብኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ለሁላችንም በረከቱን ረድኤቱን ይስጠን። አመሰግናለሁ። ሰላም እደሩልኝ። የዓርብ ሰው ይሁነን ይበለን። መልካም ቀን። ደህና እደሩ፣ ዋሉ፣ አብሹ። እሺ